እሺ ጎረምሳው አንተ ቤት ማትገኝ መስሎ ነበር ግን አሁን ተገኘ እስኪ ምንድን ነው ሴትዮ መቀባጠሩ እህቴ ይኸውልሽ ያታቀሻለሽ ታቂኛለሽ እኔ ጄሪ ነው ጭራሽ የታቀሻለሁ ማነሽ የምትለኝ አዎ አባኪያ ወይ እሺ ማናት ኧረ እኔ እንጃ አባኪያ እዚህ ማነው አሁን ገንገበት የመሰለ ሰውዬ ነው አባኪያ የምትይው የኔናስ ብትከበር ይሻልሽ ይኸውልሽ የኔ እናት እኔ እንደሆንኩኝ በጣም የተከበርኩ ክብሬን የጠበቅኩኝ ሰው ነኝ ይኸውልሽ በየመንገዱ የሚያገኙኝ ወንዶች ማለት ጀንጅነው የማይጠብሱኝ ሄጄ አንዱ ላይ እንደሙጫ ጠብቅ ማለል ሰው ነኝ ክብሬን የጠበቅኩ ኦሜራ ምን ነው ጄሪ ቀናሽ እንዴ ተንጨረጨርሽ እኮ ማ እኔ ጄሪ ይኸውልህ ብትጠበስም አሸተኝም እሺ እንግዲህ እኛ ሳይጠበሽቱን አፈፍ አድርገናል ምንም ማድረግ አንችልም ምን ልሆንልሽ አንቺ ምን እያደረግሽ ነው ሳምሽው እኮ እና አልስሙ ነው አባኪዬ እኮ ነው ከስንት አይነት መከራ ያሳለፍኩበት ፍቅሬ ተይ በእናትሽ ማኪያ እንደዚህ አትበይ እሺ የኔ እናት ውይ ያሳለፍከው ለኔ በለማ መከራ ሁሉ መስማት አለበት በጣም ሁሉም ይስማ አንተ ከስትንፋሴ ነክ ውይ አሁንስ ይሄን እስትንፋስ የሚባል ቃል እንዴት አድርጌ ከህይወቴ እንደማስወጣው ነው ግራ ይገባኝ ምንድነው መቀባጥሩ ለማንኛውም እንድታውቂው ያክል አሻንቲ ይቅርብሽ ህይወትሽ ላይ እንቅፋት ነው የሚሆንብሽ ኦሜራ ምን አለ እንደዚህ ቆንጆ አድርገ በሴት ባፈትነኝ እዚህ ጋር ጄሪ እዚህ ጋርም ደግሞ ማኪያ ምን አለ ኧረ ተው ደሃ ይኑር ተሻንታ እኔ እኮ ጄሪ ነኝ ጭራሽ ነው ወድ ጄሪ አንተ የተፈተንከው አንቺ ግን ለምን አትከበሪ ባልከበር ምን ልታመጪ እሱን አሳይሻለሁ ምንሽን እቺ ናትና ኪዱ ምን እንደማመጣማ አሳይሻለሁ ተይ ማኪያ በእጅሽ ትሞታለች ይኸውልሽ የኔ እናት እኔ ጄሪ አይደለም አንቺን ይቅርና ማለት ሁለታችሁ ተጣምራችሁ ብትመጡ እንኳን አልፈራችሁም እሺ ጋምራክ ተይ ጄሪ ኧረ ወምህራ በኔ መልክ እኮ ተጋደሉ የሱ ያለ በመልኬ ተይ ነይ ደገበኝ መጨሊት እንደውም ትችዋለሁ ይኸውልህ አንተ ፋራ የሆንክ አፈር ገንፎ እንጉልፋቶ የመሰልክ ሰውዬ እንደውም አልደባደብም አንቺ ፈሪ ማኪያን ፈርተሻት ነው አይደል እሷ እኮ ብትይዝሽ ከመሬት ነው የምትደባልቅሽ የሆንክ አስኮና ይብላኝ ላንተ እኔ ሳይተንፈሱና ኪሩ አሉልኝ እሺ ኧረ አቻል እዛው ያተንፈሱሽ ኧረ ተንፈስፈስ ያርጉሽ ጥጋበኛ የሆንክ ዱቄት ሲያስጠላን እንጉልፋቶ አንቺ ዝም በይ በቃ በእናትህ እቺ ወፍራም ማኪያት ቀጭን ማኪያት እንዲሆነ እኮ ነው ስቃያችን የሚያበሉት ይሆንሽ ተረጋጋ በቃ አባቴ ኧረ ተይ በእናትሽ ይሄ መልክ እኮ ነው ፈጣሪ ተው ከዚህ መልክም ቀንስልኝ ብያለሁ ከማጠን በር ስወጣ ይሄ ግን አልቻልኩም በቃ ይሄ መልክ እኔ ሰው በቃ እያጫረሰ ነው በቃ እንዴ አይሆንም አልፈልግም አልኳት እኮ እኔ የማኪያ ነው መሆን የምፈልገው የግድ ከኔ ካልሆንክ እንዴ የኔ ካልሆንክ እኮ ነው እኔ መልክ እኔ ስንቱን አጋደል ወይ ፈጣሪ ኧረ ተው እየኝ የኔ አባት ይሄ መልክ ላንቺ ብቻ ነው እሺ የሚገባው የኔ ናት እሺ ፈንቄ ሰማኛለህ ቀስቴ እስካሁን እዚህ ተጎልቼ ስጠብቅ የነበርከው ዛሬ ምን ስታረግ እንደዋልክ እንድትነግረኝ ነው እንዴ ደግሞ ምን አደረኩኝ ኧረ እባክህ የሆነ ነገርማ አድርጋል በል ተናገር ኧረ ምንም አላደረኩም ፎንቄ እሺ ዛሬ ከማን ጋር ተገናኝተህ ነበር በይዛ ጋር ሌላስ ሌላ ማንንም አላገኘሁም ከሆነ ሰው ጋርማ ተገናኝተሃል እሺ እንደዛ ባይሆን ኑሮ ቴክስት አይደርሰኝም ነበር ምን የሚል ሜሴጅ ከትእዛዜ እንዳትወጪ ቀስቴንም ማስጠንቀቂያ የሚል ቴክስት ነው ቆይ ማኑ እንደዛ ብሎ ላከልሽ አላውቅም እሺ ቆይ ለሞኑ ቁጥሩን ታውቂዋለሽ አላውቀውም ቁጥሩ አዲስ ነው እሺ ቆይ ግን አንቺ ማንን ጠረጠርሽ ሰማኛለህ ቀስቴ መጠርጠር ምናምን የሚባል ነገር የለም እሺ አርፈ ተቀመጥ ከዚህ በኋላ አንተ ታስራ እኔ መሰቀየት አልፈልግም ለምን እድሜ ልኬን አልታሰርም ያንቺ ነፃነት ማወጅ አለብኝ ይኸውልሽ ፎንቄ አሁን በደንብ አስቢ ምናልባት ይሄን ቴክስት የላከችው ጸጋው ልትሆን ትችላለች አይመስለኝም እንዴት ምክንያቱም እኛ ጸጋ ሞታለች ብለን ስለምንጠረጥር ምን ቆይ ደግሞ እንዴት እንደዚህ ብላችሁ ልታስቡ ቻላችሁ ምክንያቱም አንተ እስር ቤት በነበርክበት ሰዓት ደመረ ጸጋን አንቋት የሚያሳይ ፎቶ ለቤዛ ደርሷት ነበር ከዛማ ቀጣይ ተረኛው አንቺ ነሽ የሚል ቴክስትም አብሮ ነበር ከዛ ተነስተንኛም ያው ጸጋ በደመረ እጅ ተገድላ ሊሆን ይችላል ብለን ጠረጠርን እሺ ቆይን ጉዴ እናንተ ለፖሊስ አመልክታችኋል አላመለከትንም ለምን ምክንያቱም መልእክቱን የላከው ሰው ስላስፈራራን ነው ይኸውልሽ አሁን ሁሉም ነገር በደንብ እየገባኝ ነው ምኑ ነው የገባ ጸጋ በጭራሽ አልሞተችም እንደ ሞተች አስመሰላው ሁላችሁንም እያስፈራራቻችሁ ነው አንተ ከምን ተነስተ እንደዚህ ልትል ቻልክ ዛሬ ጸጋና ዳኒ ሲያወሩ ሄሉ ሰምታችኋለች ምን የምርህን ነው
አዎ ፎንቄ፣ ግን ይሄን ነገር የሰማሁት ከዳኒ ጋር ከተለያየን በኋላ ነው። እና ታዲያ ዛሬ አንተ ዳኒን አግኝተው ነበረ? አዎ ስለ ጸጋ ልጠይቀው አግኝቼው ነበረ፣ ግን እሱ በጭራሽ ምንም ነገር አላውቅም ብሎ አሸኝ። ከሱ ጋር ከተለያየን በኋላ የቴክስት ደረሰሽ። ቆይ ታዲያ ይሄ ምንን ያሳያል? ምንም ነገር አያሳይም። በዛ ላይ ሄለን ከጸጋ ጋር ሲያወራ ሰምተዋለች። እኔ እኮ ነፍ ጊዜ በጨዋ ደንብ ጠይቄው ነበረ። ይኸውልሽ አሁን አንቺ ወደ ቤት ሂጂ እሺ? አንተስ? አሁን ሂጂ አንቆና ጸጋ የት እንዳለች ጠይቀዋለሁ። እሱ ጋር መሄድ ካለብን አንድ ላይ ነው የምንሄደው። ብቻህን ከሄድክ ልጁን ልትጎዳው ትችላለህ። በጭራሽ አልጎዳውም። አላምንም ፎንቄ። ፎንቄ ይመኝኝ፣ በጥንቃቄ የሚያውቀውን ነገር በሙሉ እንዲነግረኝ አድርገዋለሁ። ይኸውልህ ቀስቴ፣ ድጋሚ ታስረን በፍጹም መማቀቅ አልፈልግም። ምንም አታስቢ ፎንቄ፣ ሁሉንም ነገር በጥንቃቄ ነው ማድረግ። አሁን ምንም ጊዜ ሳታጠፊ አንቺ ወደ ምት ሂጂ እሺ? እሺ ደውልልኝ። እሺ ደውልልሻለሁ። ጸጋ፣ በቅርቡ የሰራሽው ነገር ሁሉ ግልጥልጥ ይልልሻል። ያኔ ደግሞ እኔም በነፍሴ እንደተጫወትሽብኝ እኔም አንቺ ነፍስ ላይ እጫወትብሻለሁ። አረ ሄሉ ኪያ ናፈቀችኝ። ተው አቡሽ ኪያ ተው። እማይሆን ንግግር እየተናገርክ ሆዴን ቡጭ እንዲል አታርገው። ለምንድን ነው ሆድ የሚንቦጨው? በእናትህ የኔ ፒያር፣ የኔ ድንቡሽቡሽ፣ የኔ ድንብልብል ስለምትናፍቀኝ። ያንተ ሆድ እኮ የሚንቦጨው በጃርዲያ ይሁንክ ወሬኛ። ምን አይነት ነው በእናታችሁ? አንተ አሻንቲ ግን የት ሄደ? እዛ አማኪያና አባኪያ እየተባባሉ ፍቅራቸውን ቸልት እያሉ ነው። የሚገርም ነው፣ በጣም የሚገርም። አንተ በቃ ሰርካር ተፋታን ማለት ነው እኮ። እኛን መቼም ነው የማያደርገው። እሺ ሰው ለምን አንዷን ጭቃ እናመቻቸውም? ግን እንዴ እሱ የተወሰወሰው ኪዱ ጋር ነው። ታውቃለህ፣ ግን እኔ ምንም የኪዱ ነገር እያማረኝ አይደለም። እንዴ እኔ ስንቴ ስናገር አልሰማላችሁኝ እንጂ እኔ ስለሱ አሳስብ ማለት ይሁን የሚቀፈኝ ነገር አለ። ዝም ብለሽ ሾፈሻት ከሆነ ማለት ነው ዝም ብላ የሆነ ማልማልቅ እያስለ ይጠፍያለች፣ ጀዋል ታወራለች። አስተውለሻታላ? አሃ አንተም ከለማታል አይደል? በደንብ ነው አክላም ያደረኳት። እርግጠኛ ነኝ እቺ ልጅ እየሰለለች ነው። ቆይኛ ምን ብላ ነው የምትሰልለን እንዴ? አላወቅም እንጂ እኮ እኛ እኮ ከንቱ ፍጥረቶች ነን። አንተ ምንም ነገር ከሌለ ራስን ችለ ምንም ነገር የለኝም በል። ይሄት የኔ አበባ ይሄት ሙንዱል ደለች። ሚኪ እንደው ታድለ ቦርጫ አስቀናህ። ጭንቅላት እኮ ምንም ማሰብ አይችልም። የነፈጨለ እኮ ነው። ታዋቡሽ አንተ ራስ እኮ ድንዝዝ ያልክ ድንዝዝ እኮ ነው። እኔ ሆኜ ቻልኩ እኮ እዚህ ላይ ወጥተህ ቻልኩ። አንተ ጭንቅላት ለምን እንደተሰራ ግን ታውቃለህ? ለምንድን ነው? ለመኪና ታኮነት ነው። አረ አቡሻሙት። እኔ ግን አንተ ልጅ ዝም ብዬ ሳይክ ማለት ነው የሆነ ጥቁረት እየባሰብህ ነው። እንትን አለብሽ አይደል? ወዝ ሆነብሽ አይደል? የቅቤ ቀል መሰለሽ አይደል? እንደዚህ ፋብሎ ምቾት እኮ ነው። በቃ ገንዘብ ሀብት ነው እኮ። እኔ የምለው ግን ስትወለድ የተቀበሉክ በከሰል ማዳበሪያ ነው? አንተ ጀሌው እንዳትጀመረኝ አስቀየማለሽ እንዴ? ቸየው ነው እንጂ እኮ ካስቀየምከኝ እኮ ቆይክ። ቅድም ራሱ ጭንቅላት እኮ ለመኪና ታኮ ነው የሚውለው ስትለኝ እኮ ነው ያስደበርክ። አረ አንቺ ቤት በቃ ጸድ የሆነ ተስተካከለ ግብረ መልስ መመለሰሽ ነው። አይሽ ቻለው ማለት ይሄ ነው። እዚህ ምን እናደርጋለን? አንተ ለምን አንሄድም? የት? እማኪያና ባኪያን ጭንቅላታቸው መፍታት አለ። መፍትሄ ይዛል። ለአሻንት የሚሆን መፍትሄ ይጠፋል ብለህ ነው እዛው ስንሄድ እናገኘዋለን። እኔ ደግሞ ለኪዶ የሚሆን አይጠፋኝ። እስቲ ይኪድ ነይ መጥቻለሁ ቦስ። ማን ጠራ እንዴ? ቦስ እያንዳንዱን ነገር አጣርተህ ንገረኝ አላልከኝም እንዴ? ኦ ይቅርታ። ምን አጣራክ? አሸንቲ እኛ ጋር ከመምጣቱ በፊት በጣም ብዙ ቦታ የዞረ እያጣራ እንደነበር ደርሼበታለሁ። ሌላስ? ሌላ በየሰፈሩ የሚዞረው አንድ ሞላ ፌስታል የሚባል ቆራሌው ጋር ነበር አሉ። በቃ አረ ቀስቴ ደግሞ ቹቹ የምትባል ፍቅረኛ ያለችው የሃይስኩል ተማሪ ናት። አቡሽና ሚኪ ደግሞ 12ኛ ክፍል ጨርሶ ዩኒቨርሲቲ ለመግባት እየተዘጋጁ ነው አሉ። በጣም ጥሩ። እና ማንኛ ጋር ብናርግ የተሻለ ነው? ከወንዶቹ አንዱን ብንይዝ የሚጠቅመን አይመስለኝም። እና ምን ተሻለ? የተሻለ የሚሆነውማ አንድ ነገር ነው። ምንድነው? ይሄ ሞላ ቆራሌው የሚባለውን ለኛ እንዲሰራ ማድረግ ነው። እሺ ካለ በጸባይ፣ እምቢ ካለ ደግሞ በጉልበት እንዲሰራ እናደርገዋለን ለኛ። ከዛስ? ከዛማ
ማንንም ሳናግት አሻንቲና ኪዱ ያሉበት ቦታ ያደርሰናል። ጎበዝ ልጅ። እኔ ማለት ከመቼ ጀምሮ ነው ግን ጭንቅላት እንደዚህ ማሰብ የጀመረው? አረ ቦስ ካንተ ጋር የዋለውማ መብሰሉ አይቀርም እኮ። እኔ ሰርካሪ እኮ ነኝ። እኔ ባለ ብዙ እውቀትና ምሁር ሰው ነኝ። ለማንኛውም እዚህ ቁራሌ ላይ ትኩረት ማድረግ አለብን። ከአይናችን ስውር ይደርገባ ሰምታችሁ እናላገኝ። ጸጋ የት ነው ያለችው? አላውቅም አልኩህ እኮ። በእርግጠኝነት የሆነ የምታውቀው ነገር አለ። የምትናገር ከሆነ ተናገር፣ ካልሆነ ግን እመነኝ እገልሃለሁ። እሺ ልሞት ነው። ቀስ ልሞት። ለጸጋ የምትሰራው አንተን አይደለም? አረብ አይደለሁም። እና ታዲያ ማን ነው? ለመኮንን ነው እየሰራሁ ያለሁት። መኮንን ያልከው? አዎ መኮንን። እና ታዲያ ከዚህ ሁሉ ጀርባ መኮንን ያለው ማለት ነው? አልገባኝም። እኔን ሲያሳሰረኝ መኮንን ነው ማለት ነው? እኔ እንጃ፣ እኔ አላውቅም። ቆይ ታዲያ ደመርን እንደወገወት የተናገረው ማን ነው? እሱ ደም አላውቅም፣ ግን ስገምት መኮንን ሊሆን ይችላል። ይሁላውን እሱን ተወና ስለ ጸጋ የምታውቀውን ነገር በሙሉ ንገረኝ። አንድ የማውቀው ነገር አለ። ምንድን ነው? ጸጋ ሞታለች ብዬ ነው የምጠረጠረው። እንዴት? ይህን ፎቶ ተመልከት። ደመር አይደለ እሱን ያነቃት? አዎ፣ መንገድ ላይ እየሄድኩ እያለ ሲያንቃት ደረስኩባቸው። ለመረጃ ይሆናል ብዬ ነው ያነሳሁት። ከዛስ ምን ሆነ? ከዛ ተስለፍለፋ ወደቀች። የሆነ መኪና መጣና ሬሷን ሰብስበው ገቡ። ምናልባት ደመረም የጠፋው ጸጋ ሞታበታል ሊሆን ይችላል። አንተ ነህ ማለት ነህ? አሁን ደግሞ ምን አደረግኩኝ? ለቤዛ ፎቶ ልከ ቀጣይ ተረኛ አንቺ ነሽ ብላ ያስፈራራው። አንተ ነገርኩ ነው። እኔ እንደዚህ አላደረኩም። ፎቶን እንዳነሳሁት ለመኮንን ነው ላኩት። ምናልባት እሱ ሊሆን ይችላል ያስፈራራቸው። ይኸውልህ ዳኒ፣ የምትናገር ከሆነ ነው ተናገር፣ ካልሆነ ግን ፈረሰኛውን እገልሃለሁ። እሺ? ኧረ ቀስ በእናትህ ማነኝ። ካላመንክ የፈለከው ነገር አምጣና ለማለት ላይ ጥሩ። ይኸውልህ ለዛሬ ተርፈሃል። ፈረሰኛውን ነው የምልህ። ግን እየዋሸኝ ከሆነ ዳኒ እስከ መጨረሻው ድረስ ነው እሺ የምንጣለው። እሰቅልሃለሁ። እሺ ተስማማ። ሂድ፣ ጥፋውን ከዚህ አዴ ሞልሻ ና በእናትህ ዘበጠበል ማለት ምን አደረኩ ደግሞ? አንተ እኔ አሻንቲ ምንም አታረገኝ ነገር አለ አሻንቲ። አንተ እኔ እኮ ትዳርሽ አልናገርም። አንተ ግን አንተ እኔ ሰፈሩ ሁላ በአንተ የተነሳ እኮ መረረው። እኔ የት ልሂድ ነው? ህዝቡ ሁሉ እኮ አገለለኝ እኮ ፊት ነሳኝ። ኧረ ፊትህ ቡን ይበል። ምን የረባ ፊት ሲኖር ነው የሚሆን? ይሄ ያንተ ራሱ ፊት ቡን ይበል። እሺ ምን ይመስላል? መላጣ ኬዝ ነው ያመጡት። በእግዚአብሔር አታፍርም? የመላጣ ይዛባኪ ያስተናገር ትስጠላ ይሁን እንዴ አውቶማቲክ አሻንቲ ምንድነው አንተ? አየህ ሞላ እማክያ ማለት ለኔ የሰላሜ አስከባሪ ናት። ይሁን እኮ ሰላም ማስከበር እኮ ጥሩ እኮ ነው። ምን ነው ታዲያ አንተ እኔ መላጣ ላይ ሰላም የምታስከብረው መሬት አትሆንም? ብቻ አልተመለጥኩም እያልክ እንዳይሆን። እሱማ እኮ ሀገር ያወቀው ፀሐይ አቃል መላጣ እኮ ነኝ። ግን ምልጥና ደግሞ ምን ይላል ሳይንሱ? እውቀት ነው፣ እውቅና ነው፣ ያን ማወቅ ነው። ለዛ ነው ጆን እየተሸከመ ሰፈር ለሰፈር ቁራሌው እያልክ የምትጮኸው። ኦሮ በእንጀራ ጫዋት አንቺ ሴት! ኧረ በህግ አምላክ! ኧረ አደብልኝ እንቺ ሴት እየሆን እንዴ! አተ ይኸውልህ እማክያ እንዳትናገራት እሺ? ተው ሆዳታ አንተ እኔ እናንተ ስንት ነገር አላሳለፍንም? ስንት ቀን ቸግሯል አልከፈልከኝም? እኔ ስንት ቀን 300 አንተ አልተቀፋፈልንም? እኔ አሁን ስንት ቀን አብረን ደግሞ እንደዚህ ቁራሌ ከኔ አልዞርንም? ኧረ ተው ክፉ ቀን አንተ እና የፈለገ ቢሆንስ አንተም ሰውን አባክያን ትናገረዋለህ? እማክዬ የኔ ሀሳብ የኔ ሰላም አስከባሪ የኔ አባት ከዚህ በኋላ አንድ ሰው ሲናገር ለኔ መተነገረኝ። እሺ ሁሉንም ጥጋቸውን ነው ማስይዝልሽ። እሺ ማኪ ከዚህ በኋላ ሰዎች ራሱ ብጣላ መጥቼ ነው የምነግርሽ። እሺ ወድሻለሁ። ምን ወጣለ?
አንተ አሻንቲ ተው ግን ተው ውለታ አትርሳ። የሰርካር ቤት ድረስ የወሰደ ማን ነው አንተ? እሱማ አንተ ነህ። አየህ አይደል? ያ ማለት እኮ ለትዳራችሁ መሰረት ከስር መሰረቱ ቆፍሬ ያቆምኩት እኔ ነኝ ማለት እኮ ነው። አየህ ዛሬ ትዳርህ ሲጸና ፊት እኔን ትነሳኛለህ? አንተ ትልቅ ሰው እኮ ነኝ። አታይም? ጸጉሬን እኮ ብረግሜ ይደርሳል። ረግመ እንዳረግመ አንተ አሁንስ ልቤ ተነካን ያልቻልኩ። አባክዬ በእናትህ አታልቅስ። እኔ አንተ ስትከፋ ማየት አልፈልግም። ምን ላድርግ? ይሄ ምስኪን ሰው ምን በበደለ እንደዚህ ይሰደብ? በቃ ስድቡን አነሳለታለሁ። ማን አንተ ሙላላ? ስድቡን ትቼዋለሁ። እሺ እንዴ ደግሞ አሟለለችኝ። አንተ አሁን ደግሞ ይሁን ለነገሩ አንቺ አይደለሽም ቀኔ ጣለኝ። አንተ ደግሞ በቃ ታዝገን በእናትህ። ይኸውልህ እኔና ማኪያ ለሰርጋችን እቅድ እያወጣን ስለሆነ በቃ ሄድልን። እኔማ ሄዳለሁ። መቼስ ቆሜ አንተ ነዚህ ማሳያሉ ስንት ስራ አለብኝ ሰው ነኝ እኔ። ሄዳለሁ ግን አንተ የሰው ሚስት ቀምጥ ያውም የሰርካር ካይን ያውጣ የሰርካርን ቀምተህ ልታገባ የተዘጋጀ ሰው ነህ አይደል? እኔ አታቀኝም አላቀም። አሻንቲ ከዚህ በኋላ ተለያይተን የእናንተ ጉዳይ በቃኝ። ገባህ አይደል? አልገባኝም። ይኸውልህ እንደውም የሰርካር ትዳር እንዲፈርስ ያደረከው ዋነኛ ምክንያት አንተ ነህ። ማ እንዴ ምን አረጌ እንዴ? ይኸውልህ ደህና በተቀመጥኩበት ና ብለህ ሰርካር ቤት ወሰድከኝ። ከዛ ማኪዬ ከዛ ደረጃ ያንን ቀሚስ ለብሳ ብቅ ስትልልኝ አየዋት፣ እሷም አየችኝ፣ ወደድኳት፣ ተዋደድን። ከዛ ይሷት ሄድኩኝ አይደል ማኪያ? ለዚህ ሁሉ ተጠያቂ ማን ነው ታዲያ? እሱ። የሆነ ነገር ቢሆን ያንተም እጅ አለበት። ለምን ለኔ ለሞላ ፌስታሉ ስትል እዛ ጋር አንተ ወተህ እዛ እንጨቱ ላይ ጢል ብላት ወደ አንተ ይሄ ቀባተ ዕቃ የሽቦ አልጋ ምን ማን ነው ሽቦ አልጋ? አንተ እሱን ነው እንደውም ትችዋል። ዝም ብዬ ሳይሽ ነው አንቺ ነሽ እንደውም የሆነ የሽቦ አልጋ የምትመስዩ የተሰበረ አሮጌ ድስት ድስት ጭራሽ ምን አባና ያልኳት አንተ በለው አሻንቲ በለው አንተ እኔ እናንተ እንጣላ በሷ ስንት ነህ አንተ ዞሬ ባበላው ባበደር አረረረ ችግር ያልጣል በሷ የመጣብኝ ነገድሏል። እሺ ሂድ ከዚያው ነው። እሺ ይኸውልህ እኔና ማኪያ ስለ ትዳራችን ልናወራ ስላሰብን አሁን ከዚህ እቅድ እየወጣ ነው። ሂድ ከዚህ እስራኤል ነው ሰው አይወጣልኝ ሰው ቆራለ ይስጠላ። አባክያ ለምን ግን ከመላጣ ሰው ጋር ጓደኛ ትሆናለህ? ደበረሽ? ውይ በቃ አንቺ ከሚደብርሽ ከሆነ ማለት ነው ከዚህ በኋላ እንደኔ ጎፈሬውን እያመጣው ነው ማስተዋወቅሽ። እሺ ጎፈሬ ሁንልኝ ጎፈሬ ሁንልኝ። ሄሎ ቀስቴ፣ ቤት ድረሽ እንደ ቤዛ? አዎ እየተቃረብኩ ነው። ምን ነው ድምጽ ልክ አይደለም፣ ችግር አለ እንዴ? የሆነ ፎቶ እንደተላከለሽና ማስፈራሪያ እንደደረሰሽ ለምንድን ነው ያልነገርሽ? እሱንም እኮ ልነግርህ አስቤ ነበር፣ ግን በራሴ መንገድ በፈታው ይሻላል ብዬ ነው። ይኸውልሽ ቤዛ፣ አሁን የሆነ ነገር ሳላገኝ አልቀርም። ማለት ምንድን ነው ያገኘኸው? ቆይ ሲጀመር ግን ፎቶ ተልኮልኝ ማስፈራሪያ ደርሶኝ እንደነበር ማን ነገረ? ፎንቀይ። ቆይ ግን እሷ እንዴት ልትነግርህ ቻለች? ከአንቺ ጋር ከተለያየን በኋላ እሷን አግኝቻት ነበር። እሺ ከዛስ? በማታውቁ ቁጥር ማስፈራሪያ ደረሳት። ከትእዛዜ አትውጪ፣ ቀስቴን ማስጠንቅቂው የሚል። ምን? አንቺን ከማግኘት በፊት ዳኒ ላስፈራሩ አግኝቸው ነበረ። ይሄ የሚያሳየው ደግሞ የሚያስፈራራው ሰውዬና ዳኒ ግንኙነት እንዳላቸው ነው። አዎ እኔ ደግሞ ቅድም ትምህርት ቤት ግቢ ውስጥ ሄለን ከጸጋ ጋር ስታወራ ሰምታለች ብዬ ሄጄ አንቄ በጥፊ መትቼው ነበር። ስለዚህ ሁሉ ነገር ስናገናኘው ጸጋ በህይወት አለች። የሚረዳት ደግሞ ዳኒ ነው። ቀስቴ በእናትህ እሺ በለኝና ቤት ገብቼ ልብሴን ቀይሬ አብረን ሆነን ዳኒን እናገኘው። ተመልሼ አግኝቼው ነበረ እና ፎቶን ማንሳቱን አምኗል። ግን የሰጠሁት ለመኮንን ነው። እኔ የምሰራው ለመኮንን ነው ያለኝ። ምናልባት ፎቶን ለቤዛ የላከላት እሱ ሊሆን ይችላል ነው ያለኝ። ይሄ ውሸት ነው። እኔም የማስበው እንደዛ ነው። እሺ ቆይ አሁን ምን እናድርግ? አንቺ ምንም አይነት እንቅስቃሴ አታድርጊ፣ እንዳይፎገርብን ዝም በይ። ከዛ እኔ ቀስ እያልኩ እያጣራው ማድረግ ያለብኝ እናደርጋለሁ። እንደዛ ይሻላል? አዎ እሱ ይሻለናል። እሺ እንደውም ከቻልሽና ነገ ካገኘሽው ስላስደበርኩ ነገር ይቅርታ በይው። እሺ ቀስቴ፣ እሺ ቀስቴ፣ ሀሳብህ እኮ ጥሩ ነበር፣ ግን ይሄ ዳኒን ዝም በይው ባልኩ ሀሳብ ጭራሽ አልስማማም።
ሰላም ነው ሰብሊ? ደህና ነኝ። ምን ነው ግራ የተጋባሽ ትመስያለሽ? አይ ያው እንዴት መጣህ ብዬ ነው። ምን ነው መምጣት አልነበረብኝም እንዴ? አይ እንደዛ ለማለት ፈልጌ እንኳን አይደለም። እና ታዲያ በመምጣቴ ካልሆነ ምንድነው ግራ ያጋባሽ? አይ ምንም እንዳላጠፋው ኖርማል መሆንህ ነው የገረመኝ። የኔ ፍቅር በፍቅር ውስጥ ሊያጋጥም የሚችል ነገር ነው ያጋጠመው። የኔ ግን ከፍ ያለ ነው። በአንዴ ስሜትህ ኖርማል ይሆናል ብዬ አላሰብኩም ነበር። ይቅርታ ካደረክልኝ አገኘኝ ብለሽኛል ነበር? እሱማ ብዬህ ነበረ፣ ግን ደግሞ በዚህ ፍጥነት ይሆናል ብዬ አላሰብኩም ነበር። ምን ላድርግ አስገደደኝ። ማን ያስገደደ? ላንቺ ያለኝ ፍቅር እና ደግሞ ናፍቆትሽ ነው። ጆ ምንም እየተዋጠልኝ አይደለም። ከፍቅር ውጪ ታዲያ ምን ሊሆን ይችላል? ባለፈውም ኤላን ሳገኘው ምንም እንዳልተፈጠረው ነክ ድጋሚ ቀረብከኝ። አሁንም ደግሞ ስሜዋለሁ ብዬክ ኖርማል ሆንክ። ዋናው በሰራሹ ስራ መጸጸትሽ ነው። እሱን ደግሞ አሳይተሽኛል። ከሌላ ሰው ጋር እኮ አይደለም፣ እንደ ጠላት ከምትተያዩት ከኤልያስ ጋር መሆኑ ነው ነገሩን ያከበደው። ከንዴቴም ከኩርፌም አንቺ ትበልጫለሽ። ጆኒ ግን ተለውጠካል። እንደ በፊቱ አይደለህም እንዴ። ስህተቶችን በሙሉ እኮ ችላ እያልክ ማለፍ ጀምረካል። ያው ስለምወድሽና ላጣሽ ስለማልፈልግ ነው። እኔ ግን የሚመስለኝ የሆነ ከባድ ነገር እያሰብክ እንዳለህ ነው። ራስሽን አታስጨንቂ። እኔ ምንም አላሰብኩም። እኔ እንጃ፣ ውስጤ ግን ለምን ካልቻለ። እወድሻለሁ እኮ። እንዴት አንቺ ላይ ቂም ይዤ ሊጎዳሽ አስባለሁ? እኔ ላይም ላይሆን ይችላል። ምናልባት ኤልያስንም አዘናክተህ ልትበቀለው እያሰብክ ሊሆን ይችላል። ብቻ ግን የሆነ ነገር እያሰብክ እንደሆነ ግልጽ ነው። እውነቱን ስነግርሽ ከኤልያስ ጋር ያላወራረድ ነው ይሳባል። ግን ደግሞ ይሄ አንቺ ሊያስጨንቅሽ አይገባም። ከሱ ጋር ቢሆን ሰላም ብታወርዱ ደስ ይለኛል። ካሁን በኋላ በእኔና በሱ መሀል እንድትገቢ አልፈልግም። እንደ በፊቱ ደስተኛ ጥንዶች እንድንሆን ነው የምፈልገው። እኔም ናፍቆኛል። በተሻለ መጠን የበፊት ፍቅራችን ማለት ነው። እሺ ደስ ይለኛል። ጆኒ ምን ለማድረግ እየሞከርክ ነው? እንዴት ባንዴ ሰላም ሆንክ? ዳኒ ላናገር ፈልጌ ነበር። ላናገርሽ አልፈልግም። ትናንትና ስላደረኩት ነገር በሙሉ በጣም ይቅርታ። የልብሽን ካደረሽ በኋላ ይቅርታ እስቲ አይደብርሽም እንዴ? በቃ ሶሪ ተባልክ አይደል እንዴ? እሺ ምን ፈልገሽ? ለቀስቴ ላካውን ፎቶ አይቼዋለሁ። የምን ፎቶ? ደመረ ጸጋን ሲያንቃት የሚያሳየው። እና ምን ነው? ንገረኝ። ፎቶሾፕ አይደለም አይደል? አዎ አይደለም። ይሄ ፎቶ የሆነ ጊዜ ለኔ ተልኮልኝ ቀጣይ ተረኛ አንቺ ነሽ ተብዬ ነበር። እናማ ይሄ ፎቶ አንተ ጋር አለ ማለት አንተ ነህ የምታስፈራራኝ ማለት ነው። እንግዲህ እኔ ነቀስቴ ነገርዋለሁ። እኔ ሰሳራ የነበረው ለመኮንን። አልገባኝም። ታዲያ አንተ ይሄንን ፎቶ እንዴት ልታነሳቸው ቻልክ? ደመረን የተከታተልኩት ነው። ለምን ነበር ደመረን የምትከታተለው? መኮንን ስላዘዘኝ። ቆይ ሁለቱን የሚያገናኛቸው ነገር ምንድን ነው? የተገናኙትማ በጸጋ ነው። እስቲ ግልጽ አድርገው። መኮንን ጸጋ ስለ አንቺና ስለ ያሬድ መረጃ ስጠይቃት በምትኩ ደግሞ ደመረን ከህይወቷ እንዲያስወጣላት ተነጋገሩ። ከዛ ተስማሙ እና ከዛ ከትምህርት ቤት ስወጣም ስገባም ደመረን መከታተል ጀመርኩኝ። ከዛ ደመረን በመከታተልበት ሰዓት ጸጋን ሲያንቃት አገኘሁት። ከዛ ፎቶን ስቼ ለመኮንን ላኩለት። ይሄው ነው አሁን ሜዲ ነው። ታዲያ ቆይ ትናንትና ሄለን ከጸጋ ጋር ስታወራ ሰምታለች ብዬ ያንን ሁሉ ነገር ሳደርግ ለምን ሸመጠጥከኝ? ሴትዮ የጠየቅሽኝ እኮ ስለ ጸጋ እንጂ ስለ መኮንን አልነበረ። ድጋሚ ልታገኘኝ እንዳትሞክሪ። አዝናለሁ ዳኒ፣ መቼም ቢሆን አልተውም። አዘው አናት ለንሽ ነው ለሻባት እንደሙ እንደዚህ ብሎኛልሽ። ለምን ነው ደስ ያለ?
ይኸው ከመሲ ጋር ስለታረቃችሁ። መጀመሪያም እኮ አልተጣለን። አይ መጀመሪያ ከነበራችሁ ፍቅር አንፃር አሁን ላያችሁ የተራራቃችሁ ነበር ይመስላል። ልክ ነህ። በቃ መሲን በጣም የገፋዋት ስለመሰለኝ ለዛ ነው ይቅርታ ልላት ቤቷ ድረስ ሄድኩት። ቆይ አንተ ሳልናፈቀችም ነበር? ታውቃለህ በጣም ደብሮኝ ነበር። ይሁንልሽ። ምን ሆነ ነው የተጨነቅ ትመስላለህ? የተፈጠረ ነገር አለ? አዋክ የሆነ ችግር ውስጥ ገባ። ምን ከሰብሊ ጋር በተገናኘ ነው? አይደለም። እና ከአለም ጋር ነው? ከሷ ጋር አይደለም። እሺ ታዲያ ከማን ጋር ነው? ከብርክቲ። ብርክቲ ደግሞ ማለች? ባለፈው ስለሷ እየነገርኩ ነበር እኮ። እንደውም በደንብ ነገር እያልከኝ ነበር። አዎ አወኳት። እና ታዲያ ትምህርት ቤት ቀይራ ወደዚህ መጣለች። ማን የነገረ? እህቴ ናት። እንዴ ታዲያ እሷ ትምህርት ቤት ቀይራ እዚህ መምጣቷ ካንተ ጋር ምን ችግር አለው? ስለምንድን ነው የምናወራው? ቀስቴ ምንም ያለሽ ነገር የለም? ያለኝ ነገር ቢኖር ምንም ነገር አልልሽም። አሁን መናገር የምትፈልጊውን ብቻ ተናገር። ጥሩ። ዳኒና ጸጋ በስልክ ሲያወሩ ሄለን እንደሰማቻቸው ሄጄ ነግሬው ላወጣጣው ሞክሬ ነበር እና ከዛ ደግሞ ቀስቴ ይሄንን ሰምቶ ሄዶ ዳኒን ሊያስፈራራው ሞከረ። ከዛ ወዲያው ላንቺ ማስፈራሪያ ቴክስት ደረሰሽ። እሺ ይሄ የሚያሳየው ደግሞ ዳኒና ጸጋ አብረው እየሰሩ እንደሆነ ነው። ስለዚህ ጸጋ አንቺ የምታስፈራራበት ትልቅ ጉዳይ አለ ማለት ነው። ዳኒ እኮ ለመኮንን እየሰራ እንደሆነ በግልጽ ተናግሯል። አላመንኩት። ለምን? ምክንያቱም ቀስቴ እሱን ባስፈራራው በጥቂት ቅጽበት መኮንን አንቺን ሊያስፈራራ የሚችል ቴክስት ሊልክ አይችልም። አትሳሳች ቤዛ። ለመኮንንና ለአቶ ተሰማ እየሰራ ያለሁት እኮ እኔ ነኝ። ስለ አንቺና ስለ ያሬድ እያንዳንዷን ነገር የምሰልለው እኔ ነኝ። አሁን ምን እየደከመኝ እንዳለ ታውቂያለሽ? ምንድነው? ከነጸጋ ይልቅ አንቺ ነሽ ከመጠን በላይ ነገሮችን እያወሳሰብሽብኛለሽ። ኡፍ ቤዛ፣ በእናትሽ እኔ ብቻዬን መሆን እፈልጋለሁ። አንድ ነገር ልንገርሽ። ምንድነው? ትንሽ ጊዜ ቢፈጅብኝ ነው እንጂ ጸጋ እያስፈራራችሽ እንደሆነ አረጋግጣለሁ። እሺ በዚህቲ አትርከሚ። ለማንኛውም መልካም ቀን። ይሰብለ እንኳን ደህና መጣሽ። እንዴት ነህ? ምን እየተሰማኝ እንደሆነ ታውቂያለሽ? ምን ተሰማ? የአንድ ግዛት ልዕልት የሌላኛውን ግዛት ልዑል ለማግኘት ተደብቃ ስትመጣ እሱም ደግሞ በናፍቆትና በጉጉት ሲጠብቃት ከዛም እሷም ናፍቆቷንም ጉጉቷንም ተቋቁማ እየሮጠች መታ ጥምጥም ስትልበት ቆንጆ ቅዠት ነው። ካሰብኩት ነገር ግን አንድ ነገር ብቻ ቀረ። ምን ቀረ? መተሽ ጥምጥም ማለት ነው። በህልምህ የምታያት ልዕልት መታ ትጠምጠምብክ። ልዕልት የማይሆን ፊት ለፊቴ ቁጭ ብላለች። የኔ ልዑል ጆኒ ነው። ሰብሊ ካሰብኩት ማዘቃት። እንዴት? እንደ ልዕልቷ ተደብቀሽ ካላገኘሽኝ እንደ ውሽማ ነው ማለት ነው የምታይኝ። አሁን መቀባጠሩን ተውና የመጣሁበትን ልንገርክ። እሱ እንደሆነ የታወቀ ነው። ያው ናፍቄሽ እኔን ለማየት ነው የመጣሽው። መቼም አትናፍቀኝም። አትፍሪ። አንቺ ባትመጪ እኔ ለመምጣት እያሰብኩ ነበር የመጣሽው። ጆኒ መጥቶ አዋርቶኝ ነበር። እና ይሄ ምን አዲስ ነገር አለው? ሁሌ እንደሚያደርገው ነው ያደረገው። ምንም እንዳልተፈጠረ ሆኖ ይቅርታ አድርጌልሻለሁ አለኝ። ይቅርታ ከመጠየቅ ውጪ ምንም አይነት አማራጭ የለውም። ያው በመሀላችሁ ያለው ክፍተት ከሰፋ እንደሚያጣሽ እርግጠኛ ስለሆነ ነው መጥቶ ይጠይቅሽ። አይመስለኝም። ቆይ ምንድነው ግራ ያጋባሽ? ጆኒ በጣም ተቀይሯል። ስህተቶቼን እንዳለ ችላ እያለ ማለፍ ጀምሯል። የሆነ ነገር እያሰበ እንደሆነ ግልጽ ነው። ምንም ቢያስብ ችግር የለውም።
እንዳመጣጡን መልሷለን። ሄላ ምን እያሰበ እንደሆነ እኮ አታውቅም። ስላሰብሽልኝ በጣም አድርጌ አመሰግናለሁ። ግን ደግሞ በዚህ ምክንያት አትጨነቂሽ። እሺ ላስጠነቅቅ ነው ተደብቄ የመጣሁት። በቃ እኔ ልሂድ። ትንሽ እያትቆይም የመጣሁበትን ነግሬካለሁ። ምንም የሚያስቆይ ነገር የለም። እርግጠኛ ነሽ? አዎ። እኔ ግን እንድትቆይ የሚያደርግ ምክንያት አለኝ። ምን? ናፍቆትሽ አልወጣልሽም። አይንሽ ላይ ያስታውቃል። መቼም ናፍቀኸኝም አስቤክም አላውቅም። ስለምትጨነቂልኝ አይደል እንዴ? አደጋ እንዳለው እያወቅሽ እንኳን ተደብቀሽ መተሽ የምታስጠነቀቂኝ? ምንም ሌላ ምክንያት የለውም። በእኔ ምክንያት ማንም ሰው ሲጎዳ ማየት አልፈልግም። እኔ ግን የሚሰማኝ የትኛውም ሰው እኔን እንዲጎዳኝ ስለማትፈልጊ ነው። ጆኒ ማንም አይደለም፣ የምወደው ፍቅረኛዬ ነው። ግን ከራሱ ከጆኒ ተደብቀሽ እንዳይጎዳኝ ተዘጋጅቼ እንድጠብቅ መተሽ ታስጠነቅቂኛለሽ። ይሄን ስላደረኩኝ ምን እያሰብክ ነው? ያው ከሱ የበለጠ ለኔ እያሰብሽ እንደሆነ። እንደሱ ከሆነ የሚሰማህ መቼም አላገኘህም። እሺ የሚያበሳጭ ነገር እኮ አይደለም የነገርሽኝ። ደግሞ እኔ በድርጊቶችሽ በጣም ደስተኛ ነኝ። ሲቀጥል ደግሞ አንቺ ባታገኘኝ የራሱን ህይወት ያገኝሻል። የራስ ጉዳይ። ሚሰብለ በጣም አመሰግናለሁ። እሺ እና ምን አዲስ ነገር አለ? እኔ ጋር እንኳን ምንም የለም። አንቺ ጋርስ? እኔ ጋር ምንም የለም። ከቃጀል ጋር እንዴት ናችሁ? ምንም የለም። አንቺ ጋርስ? ከባለሱቁ ጋር ይሄን 2 ቀን አላወራንም እባክህ። እንዴ ለምን ተደባበራችሁ እንዴ? አይ በቃ እቺን 2 ቀን ጥሩ ሙድ ላይ ስላልሆንኩ ነው። ግን ተመችቶሃል? ምኑ? እንደዚህ መሆናችን ነው። አብረን ሆነን እኮ አብረን አይደለንም። ነፃነታችንን አጥተናል ምናምን። እሱስ ልክ ነሽ። በጣም ይከብዳል። እና እስከ መቼ ነው እንደዚህ የምንሆነው? አላውቅም። እማላውቀውን ሰው እያወራሁ ያህል ነው እየተሰማኝ ያለው። በእናትህ በቃ የሰውን ወሬ ትተን እንደ በፊታችን አብረን ነው። እንደ በፊቱ መሆን አንችልም። ግዴታ ቀረቤታችንን ማስተካከል አለብን። ያለመደብንን ቆይ ለምን ብለን ስሜታችንን ነፃነታችንን እንገድበዋለን? መሲ በዚህ ጉዳይ እኮ አንዴ አውርተናል አይደል እንዴ? አውቃለሁ ይከብዳል። ለእኔም እኮ ቢሆን በጣም እየከበደኝ ያለው። ስማኝ እኔ በዚህ መልኩ በጭራሽ መቀጠል አልችልም። እና ታዲያ ምን እናድርግ መሲ? እኔም እኮ ግራ ገባኝ። በቃ ናታን እንደ በፊታችን እንሆነ። እሱን አንችልም። ጥሩ ሳገኘክ ምን ላውራ ምን ልናገር እያልኩ ከምጨነቅ በአንድ ፊቱ ባላገኘክ መርጣለሁ። መሲ እንደሱም አይሆንም። አብረኸኝ ሆነህ እንደራከኝና ከማላውቀው ሰው ጋር እያወራህ ያህል ስሜት ከሚሰማኝ በቃ ናታን አንድ ፊቱን ባላገኘክ መርጣለሁ። እንደ በፊቱ ለመሆን ስታስብ ብቻ አገኘኝ። እሺ እንዴ መሲ ካልወሰንክ እንዳታገኘኝ። መሲ አቤት አቤት ሮሚዮናት ሌት ይላል። ወንድሞቼ ምንድነው? እኔ አልቀድምም ሚኪ፣ እኔ አልቀድምም። ሴት ስታይ ቦርጭ ይገፋላ፣ ቦርጭ ይቆማል። ወይ ጉድ! እኔ እንደው እኮ ሮሚዮና ጁሊየት አሉ። እውነት የተማረ ይግደለኝ ማለት ይሄ ነው። የሚገርም ነው። ምን ለማለት ፈልገህ ነው ግን? የተማረ ይግደለኝ ግልጽ እኮ ነው። ያው የኔና የሷን ፍቅር ልባችን ላይ የተነቀስነውን ፍቅር ከሩቅ አይታችሁ ነው ሮሚዮና ጁሊየት ያላችሁ። ታዲያ ከዚህ በላይ ምን አለ እኮ? የተማረ ይግደለኝ ማለት እኮ አሁን ነው። እና ለዚህ ነው የተማረ ይግደለኝ አልከው? እናሳ ታዲያ ወደ ሰኔ ያዲና ለጤና ምንድነው? አላ ይሄ ነው ወይ ማክዬ እናንተ ግን እንደዚህ ይደረጋል? ተው። ቆይ ጥሩ ልጅ አልነበሩ እንዴ? እኔ ሁላችሁ ስንት ነገር ይጠበቅብኛል፣ ኃላፊነት አለብኝ አይደል እንዴ? ትልቅ ቦታ ይደርሳል የተባልኩኝ ልጅ ነኝ። ታዲያ እንደዚህ መሞት አለብኝ በቀላሉ እንዴ? ደግሞ እኮ ላገባ እኮ ጫፍ ላይ የደረስኩ ሰው እኮ ነኝ። አንተ ራስህ አንዴ ተማረ ይግደለኝ አልከው እና እኛ ደግሞ የተማረ ስለሆነ ልንገል እየሞከርን ነው። እናንተ ትንሽ አይደብራችሁም እንዴ? ከዚህ በኋላ እኮ አባክዬ እናንተ እኩያ አይደለም። እሺ ማለት ምን ጥያቄ አለው?
አባክያዬ እኮ የተከበረ ባለ ትዳር ነው። ውይ የኔ ሰላም ተረጋጉ። ምንድነው 10 ጊዜ ሙጭጭ ብሎ መለጣጠፍ? ምን ላድርግ አቡሽ? አንዴ ተወስውሻለሁ፣ ደርሻለሁ። ምን አለ ብለህ ገለጭጫት። አፈሪ ገልጭጭ። አባክያዬ እያማረማ አይቀርም። እኔ ሞቼ ነው ቆሜ ነው እናንተ እኔ ፊት እንትን የምትሳሳሙት? ምን ሆንክ? እንተሳሰብ እንጂ ለእኛም እዘኑልን እንጂ እንዴ! ልክ ነው እንዴ? እናንተ ማነካችሁ? እናንተን ባየን ቁጥር እኔም ፒያሪን እሱን ትርትሩን እያገኘን ነበር አይደለም? አዎ። እና ማሸራ ግቡልን አላችሁ እናንተ መስፈጸው አያምጥታችኋል ብለው ቀይ ሰጡ። ይሄ ሁሉ ነገር የሆነው ደግሞ ባንቺ ነው። እሺ because of you። አባክያ ዝም ትላለህ? ኧረ ዝም አልልም። ምን ልትል ነው? ምሎንማ እያሰብኩበት ነው። እሱ በስጨርስ ንገረኝ እሺ? እኔም አግዛለሁ። እሺ እኔ የምለው መቼ ነው የምትመለሺው? የት? ወደ መጣሽበት ነው። ምን ሰርካር ጋር? አይ ሰርካር ጋር አይደለም። እና የት ነው? የሆነ ስልክ በተደጋጋሚ እየተደበቅሽ ስታወሪ እያየን ነበር። እናማ የሆነ ስራ ላይ ነሽ ብለን ጠርጥረናል። ምን ልትሰራ ትችላለች? ማን ያውቃል? ምናልባት እየሰለለችን ቢሆንስ? ኧረ አታስቀኝ በእናትህ። እናንተ ደግሞ ምንም የሚሰለል ነገር አላችሁ? ነይ ማኪያ እንሂድ። ይደረዛ አንተ ልጅ ግን የሆነ ጅላጅል የሆነ ልጅ ነው እንዴ? እቺ ልጅ አፍቅሯታል እንዴ? ፈለገ ቢያፈቅራትስ? ፊቱን ነው እስቲ ጉንጩ ወዝ ሆኗል እኮ። እኔ ግን የዚህ ነገር መጨረሻ ምንም አላማረኝም። እኔ ምንም እያማረኝ አይደለም። በተኛው ቁጥር ያ ሰርካር የሚባል ሰውዬ በህልሜ እየመጣ ስቂት እያደረገኝ ነው። ምን አለ ውጤት ወጥቶ ዩኒቨርሲቲ ገብቼ በተገላገልኩ። አንተ ወገኛል። ስልኬን አንተ ምን ሰላም አለ እንዴ? ቾክና ዳስተር የሚያስ ሲገባኝ እኮ በዚህ እድሜ ይኸው አርጩሜ እየነረኛ ከታች ላይ ይከላወሳሉ። እንከላወሳለሁ ምን ማለት ነው? እሱን ትንሽ ደቂቃ አብረሽ ይኮንሽ እንዴት እንደሆነ በተግባር አሳይሻለሁ። ቲቸር በቃሉ ፈልጌ ነበር። በቃሉ ለምንድን ነው የፈለግሽው? አቶ ደሳለኝ ነበር የላኩኝ። አቶ ደሳለኝ የላኩሽ? በግቢው ውስጥ የምፈራውና የተከበርኩት መምህር፣ እንዲሁም ይህንን ግቢ ቀጥ አድርጌ ያዝኩት። ለዚህም ስራዬ ምንም አይነት ሽልማትና ሹመት ያልጠየቅኩት መምህር በቃሉ ማለት እኔ ነኝ። እና ለምንድን ነው ለምን ፈለግሽ ያሉኝ ታዲያ? እንዴ አንቺ የዚህ ግቢ ልጆች ልከውሽ ቢሆንስ? ምን ብለው ነው የሚልኩኝ? ስሚ እኔም በቃሉ ለነፍስ የማይፈልገኝ ሰው የለም። እንዴ አብዮታዊ እርምጃ ወሰጅበት ብለው ነው። ምን አብዮታዊ እርምጃ? አዎ አብዮታዊ እርምጃ። የዚህ ግቢ ተማሪዎች ቀላል እንዳይመስሉሽ። ስሚ እኔ የግቢው በር ሲከፈት ሁለቱም እንደ መኪና ካልተከፈተ አልገባም ነበር። ምን አይነት ድንቡሽ ቡሽ ያልኩ ልጅ መሰልኩሽ? ድንቡሽ ገላ የሚለው ዘፈን እንኳን ላንተ ነው ዘፈነ ባላለሁ። ሲታይ ያስታውቃሉ። ተይ አሁን እንኳን አልቄ ነው የደረሽው አንቺ። ስሚ እንደ ጁስ በስትሮ ምጥጥጥ ነው ያደረኩት። ምንም ደም የለኝም እኮ። ሲጀመር የጁስ ሜኑ ውስጥ ሁሉ ሳልካተት እቀራለሁ ብለሽ ነው? ለሞም ምን ብለው ነው የላኩሽ? ከሌላ ትምህርት ቤት ተዛውሬ ነበር የመጣሁት። ያው መስከረም ላይ ደግሞ ትምህርት ለመጀመር ነው። ሌላ ፈተና ሌላ ትኩሳት ማለት እኔ ነኝ። አትረፍ የተባለች ነፍስ የመምህር በቃሉ ነፍስ ናት አልኩሽ። ስሚ እዚህ ግቢ ውስጥ የተንከራተትኩት ቀጥ ያለ መንገድ ቢሆን ኑሮ ይሄኔ ወይ አሜሪካ ወይ ቻይና ገብቼ ተይው አውሮፓ ገብቼ አልፎልኝ ነበር። እና ለመሆኑ እዚህ ምን ትሰሪያለሽ? መስከረም እስኪደርስ ትምህርት ቤቱንም ተማሪዎቹንም ለመላመድ በዛውም የክረምት ትምህርት ለመጀመር። ምን አስቸኮለሽ? ተማሪዎች መስከረም ልታገኛቸው የለ እንዴ? እንዴት ቸርዬ፣ ብቸኝነት ሰምቶኝ ዲፕሬሽን ውስጥ እንዳልገባ ነው። እዚህ ጋር ያዥልኝ እዚህ ጋር ምኑ ነው የሚይዘው? ቲቸርዬ የሚለው እንዴ? እና ነው አልወድም። ቲቸርዬ የሚባል ቃል አልወድም። በቃ እንደ መምህር ካከበርኪኝ ቲቸር በይ፣ ይበቃኛል እሱ። እሺ ቲቸርዬ ማለቴ እሺ ቲቸር። አቶ ደሳለኝ ግን መጀመር ትችያለሽ ብለው ነበር። እሳቸው ምን አለባቸው እንዴ? ሀሳብ የሌለው ቂጡ ዘንባጣ ነው። ለመሆኑ ወደ ስንተኛ ነሽ? 11 ጭራሽ እንግሊዘኛ? ጎሽ አንቺ ጎሽ። እነሱም ሲያናገሩሽ በእንግሊዘኛ ነው መመለስ። እሺ ሆይ እኔው ላይ እንግሊዘኛ ያ አም ፐርፌክት ኢን እንግሊሽ። ጎሽ እንዲሁ እኔ ጋር የጀመርሽውን እንግሊዘኛ እነሱም ሲያናገሩሽ በእንግሊዘኛ ነው መመለስ። እሺ ከዛ ምን አዳረቀን መግባባት አንችልም ብለው ጥለውሽ ይሄዳሉ። ያኔ ሰላምሽን አግኝተሽ ትምህርትሽን ተማሪሽ ማለት አይደለ? በቃ አለቀ። አደራ ይቺን ነገር ብቻ ታደርጊልኛለሽ። እሺ አደራ። ለመሆኑ ዩኒፎርምሽስ? ገና አላሰፋም። በይ ቶሎ አሰፊ።
11ኛ የክላስ ግቢ። ቤቱ ጋር ነው። ለካሱ ለማታውቁ አይሻል አንዱ ዝም ዙሪያሽን እያናበበ ነው። ተጠንቀቂ ብዬሻለሁ። አትካለ አቤት መጣ አቤት ሸ ድንባያ ምን አስቸኮለ? እንዶ ካሌብ ምን አለ እስክጠራ እንኳን ብትጠብቅ። እንዴት ሸር አሁን ካሌብ እና ምናምን አላሉኝም እንዴ? ካሌብ አልኩ እንጂ ና ብያለሁ። ስማ ካሌብ ወደ ክላስ ግባ፣ ካሌብ እዚህ ምን ትሰራለህ፣ ካሌብ ወዘተ ልልህ ይችላል። ምን አስቸኮለ? እሺ ይቅርታ እና ይዣት ልሂድ? ምን ማለቴ ልሂድ ወይ? አሁንማ እንዴ መጣል ድንባሻ የት ትሄዳለህ? ባለ 11ኛ እናሳያት። እንዴ አዲስ ተማሪ ነች እንዴ? አይደለች፣ አዲስ የትምህርት ቤቱ ዳይሬክተር ነች። እንደዛ ነው እንዴ? እኔ ደግሞ ጥሎብኝ የሴት ዳይሬክተር ወዳለሁ። ዳይሬክተርዬ ካሌብ ይባላል። አታፍርም? ትንሽ እንኳን አታፍረኝም? ትንሽ ዞር እስክል አትጠብቅም? እንዴት ሸርዬ ዞር ሊሉ ነው እንዴ? እንደዛ ከሆነማ ጥሩ ሀሳብ ነው አይደለ? በእድሜስ ትንሽ አይደለም? መምህርስ አይደለም? ዞር ልላል ካሉማ በጣም ደስ ይለኛል። ሸርዬ በልሽ ካሌብ 11ኛ ኤ ክላስን አሳያት። እኔ ዞር ልበል? እሺ ሸርዬ አውርድ ግንባሻ ምን ይላል እንዴ? ትንሽ እንኳን ነው አልጠደፍክም? አልተዛዛ ሂዱ ቀዳሚ እንሂድ ማለት እንዴ? እሷ ናት የምታሳያት፣ አንተ ነው የምታሳያት። ምን አጠፋሁት ሸር? አንተ ከፊት አንቺ ከኋላ ሆኜ ሂድ ሂድ። አንበረሮ ነብራዬ ይበል እግርን መስበር ነበር። ጭራሽ ዞር በልልኝ ይላል እንዴ? ወይ ዘመን ወይ ትውልድ ሲያይ እንደ ጭልፊት ታሞረ እንደዚህ ግጡን ይዞራል። አይለፍልህ የተመኘውን ሁሉ አታግኝ። ጠምባንሳ ሰላም ዳኒ፣ እንዴት ነህ? በእናትሽ ስለ ጸጋ እንዳትጠይቅ እንጂ። አልጠይቅም፣ ግን አንድ ነገር ወቅ እሺ። ከዚህ በፊት ደጋግሜ ከጸጋ ጋር ስላለ ግንኙነት እንዲሁም ደግሞ እኔ ካደፍርስ ጋር በነበርኩበት ጭንቀት እንድትረዳኝ ጠይቄ ነበር። እና አንተ ግን ከጸጋ ጋር ምንም አይነት ግንኙነት እንደሌለ ሸምጥጠኸኛል። ግንኙነት ስለሌለን ነው። አሁን ግን ቀስ ቀስ እያልኩኝ የማያቸው ነገሮች በጠቅላላ ወደ አንተ እያመሩኝ ነው። ምን ሄለን ሰምታለች ለማለት ነው? እሱ ብቻ አይደለም ዳኒ። እና ምንድነው? ፎቶውን እንዴት ልታነሳው ቻልክ? በዛ ላይ ደግሞ ለቤዚቲ እንዴት ማስፈራሪያው ሊደርሳት ቻለ? ታዲያ ይሄ ነጥብ አያስጥልህም? ሌላ የለሽም ባክሽ። ከዛን ደግሞ ትናንትና ቀስቴ ባስፈራራ ቅስበት ወደ እኔ ስልክ ቴክስት ገባ። ታዲያ ይሄ የሆነ ፍንጭ ነገር የለውም? ለምን አንቺ እንኳን አታምኚኝም? እኔማ ላምንህ በጣም ሞክሬ ነበር። አንተ ግን ምንም ነገር የምትታመን አልሆንክ። እሺ አሁን ከጨረሽ ሂጂልኝ። ከዛ በፊት ግን አሁን ሴድ የሆነ መልእክት እጠብቃለሁ። እሺ? ምን አይነት መልእክት? የሆነ ዛቻና ማስፈራሪያ ያለው ምናምን። ማን ነው የሚልከው? ቹቻ አስፈራራች ምናምን ብለህ ሪፖርት ታደርጋለህ። ከዛም በኋላ ለኔ የሆነ መልእክት ይደርሰኛል። አንቺ ያምሻል እንዴ? እሱ ቴክስት ደግሞ ለኔ ካልደረሰኝ ያው እንዳይታወቅብህ ምናምን ብለህ ሪፖርት አላደረክም ማለት ነው። ምንድነው የምታወሳስበው? ዳኒ ቃልን አትፈግም። በፈረሰኛው ምልህ ከጸጋ ጋር አንድ ላይ እንደሆንክና የሆነ ግንኙነት እንዳላችሁ ካወቅኩኝ ያኔ እኔን ያድርገኝ። እሺ ሰምተኛል? በነግራት መከራ በነግራት መከራ። ውይ ጸጋ፣ ውይ የስራሽን ይስጥሽ። በመክርሽ በዛክርሽ ምንም አልሰማልሽ። ይሄንን መተከስ ታያልኩሽ። ቤዛ ለምንድን ነው የምትተክዢው? ተከስኩ እንዴ? ቀላል ተከሽ ምን ሆነሻል? ቆይ ፈታ በይ እንጂ ሺህ ዓመት አይኑር። ለምንድን ነው የምትጨነቂው? ወድጄ እኮ አይደለም እንዴ። እና ማን አስገድደሽ? እስኪ ንገሪኝ። ቆይ ምንድን ነው የሚያሳስብሽ? ወይኔ ለካ ረስቼው እኮ ነው። ነግረሽኝ ነበር። ምን አለ አንቺን ባደረገኝ። አረ ምን ቦታሽ? እኔ እናቴ ይኸውልሽ፣ እኔን መሆን ቀላል አይደለም። በጣም የሚከብድ ነገር ነው። እንኳን አይደለሽም አንቺ፣ እኔ ራሴ አልተቋቋምኩትም። ይሄን ያክል ከዚህም በላይ በጣም ሀሳብ ያለብኝ ሰው እኮ ነኝ። እስቲ ንገሪኝ አንቺ። ቆይ ምንድን ነው የሚያሳስብሽ? አሁን ለምሳሌ ብቻዬን ቁጭ ስል ማለት ምን አይነት ሀሳብ እንደሚመጣልኝ ብታይ ቤዛ፣ ሰው ሆኜ ባልፈጠር ኖሮ ምን ሆኜ ይፈጠር ነበር?
አንደኛው ሀሳቤ ማለት ነው አንበሳ ሆነሽ ልትፈጠሪ ይችላል። አንደኛው ደግሞ አይሆንም ነብር ሆን ነበር ሚዳቆ ሆን ነበር። በቃ ምን አስጨነቀሽ? ምን ልበልሽ? እስፓናቶን ነው የምሆነው። እስፓናቶች? አቤት የኔ ነገር። እሺ አሁን እስፓናቶ ማለት ምን ማለት ነው? እኔ ምን አውቃለሁ ጄሪ፣ ራስሽ እኮ ነሽ ያልሽው። እሱማ እኔ ነኝ ደግሞ ሳልነግርሽ። ምን? ትላንት እኮ ኪሩን አግኝቼው ማለት ነው ዶቃ ማሰሪያን አስታጠቅኩት። ምን ብለሽ? ሲጀመር አንተ አምታታው በከተማ ሆነ ይኸውልህ ቤዛን ስትጀነጅናት ከርማ አልሆንልህ ሲለ ወደ እኔ እጥፋልክ ብዬ ነው። ወይኔ ጉዴ ጄሪ፣ ቆይ ምንድን ነው ያደረግሽው? እኔ መጀነጀነኝ አልኩሽ። ያው ነው እባክሽ። እዛ እንደ አሞራ ዙሪያሽን ዞረ፣ እንደማይሆን ሲገባ ተቀየሰ። ይሄ የማይገባኝ ፋራ መስልሻለሁ እንዴ? እና እሺ ቆይ እሱ ምን አለሽ? እሱ ማለሽ መጥተኝ ሞክሮ ነበር፣ ግን ካሁን በኋላ ከኔ ጋር ያለ እህል ውሃ አብቅቷል ብዬ ያለ ቢጫ ቀይ ካርድ ሰጥቼው ሄድኩኝ። በቃ ተለያየን። ጄሪ ሻውን ሳገኘው ምንድን ነው የምለው? ለምን ይጨንቅሻል? ለምን አይጨንቀኝም? ሴትዮ አሁን ራሱ ጭንቅላትሽ ላይ በጣም ብዙ ጭንቀቶች አሉብሽ። ደግሞ ጭራሽ ኪሩ ምን ልበለው ምናምን ብለሽ ልትጨነቂ ነው እንዴ? አረ በእናትሽ ለራስሽ እያሰብሽ። ለነገሩ ልክ ነሽ። አስጨነቂ። ለማንኛውም በዚህ ምድር ሁሉም ነገር አላፊ ነው። ይኸውልሽ ብትጨነቂም ባትጨነቂም የምትኖሪው በፈጣሪ ፍቅር ነው። ብትጨነቂም በሱ ፍቅር፣ ባትጨነቂም በሱ ፍቅር ነው። ስለዚህ ያን ያህል ጭንቅላትሽን ማስጨነቅ የለብሽም። እሺ እሺ። ግን አንቺን አንድ ጥያቄ ልጠይቅሽ። ይቻላል? ፍቅር ይዞሽ ያውቃል? ደስታዬን ማጣት ስለማልፈልግ ፍቅር እንዲይዘኝ አልፈልግም። ፍቅር ደግሞ ደስታን ያሳጣል እንዴ? እሺ ቀለል ያለ ምሳሌ ስጥሽ። ደስ ይለኛል። እሺ ለምሳሌ አሁን ከያሬድ ጋር ፍቅር ከመጀመርሽ በፊትና ከሱ ጋር ፍቅር ከጀመርሽ በኋላ ያለሽን ደስታ እስኪ አነጻጽሪ። አየሽ አይደለ? ቢፎር ፍቅርና አፍተር ፍቅር ማለት ነው። ያው እንግዲህ እነሱ ማሰብ ከቻልሽ ሁሉ ነገር ግልጽ ይሆንልሻል ብዬ አስባለሁ። ለማንኛውም እኔ ልሂድ። ደግሞ ከሹቻ ጋር አስታርቅሻለሁ ያልኩትን አደረሰውሽም። እሺ ጄሪ ግን ልክ እኮ ነሽ። ለምን ወጣ? አልቻልኩም። እችላለሁ ብለህ አይደል እንዴ ወሰንከው? መስሎኝ ነበር፣ ግን ያለ አንቺ ለሰከንድ ቢሆን መቆየት አልችልም። እናማ በቃ ሰው የፈለገውን ይበል። እኔና አንቺ ለምን እየተፈላለግን ለማን ብለን እንራራቃለን? እውነትህን ነው? አዎ እውነቴን ነው። በዛው ተራርቀን ምን ቀር መስሎኝ በጣም ጨንቆኛል። ልንገርሽ አይደለ እኔና አንቺ መቼም ቢሆን እንራራቅ። እሺ እንደውም ለነዛ ወሬኞች ምን ብዬ እንደምዘፍንላቸው ታውቃለህ? ምን ብለሽ ነው? ላቁጣይ እስክሪፕቶ ይዛ እስክሪፕቶ እንግዲህ ድምጼ ላይ ምር መያዝ አትችልም። እሺ ወሬውን ሰምቻለሁ እውነት ይሆን ብያለሁ ያሉትን ሰምቻለሁ ባገኘህ ደስታዬ ነው ያርግልኝ ደስታዬ ነው። ውይ በቃ እባክህ እንደዚህ ነው የምላቸው። ያስቃል። አይ ደስሽ ደስሽ በጣም ናፍቀሽኝ ነበር። ልክ ነሽ እንዴ? እየተዋደዱ መለየት በጣም ነው የሚያስጠላው። በጣም ደስ ብሎኛል። ሁሌም ቢሆን ደስተኛ ሁኚልኝ። እሺ የሆነ ጨዋታ እንጫወት። ምን መጨፈን አለ? አዎ አለ። እሺ ምን አይነት? ይኸውልህ ይሄን የስክሪፕቶ ክዳን እኔ ራሴ ላይ ደብቀዋለሁ። ከዛ አንተ ፈልገህ ማግኘት ነው አይንህን እንደጨፈንክ። እሺ ቀላለሁ። ጨፍን። እሺ ልጀምር? ትችላለህ። ጀምር። ገባኝ።
እጅሽ ላይ ከሌለ በአፍሽ ነው ያልሽው ማለት ነው። አታሪው ምን እየሰራችሁ ነው? ጨዋታ ነው። ጨዋታ እየተጫወተ ጨዋታ አየሁ። እሱንማ ምርጥ የፍቅር ጨዋታ እየተጫወታችሁ ነው። አየሁ። አቋረጥኳችሁ። ይቅርታ። እሺ ይቅርታ። ቲቸር እንደዛ እኮ አይደለም። እኔና እሷ ተጣልተን ነበርና ከዛን ታርቀን ደስ ብሎን እንትን ጨዋታ እንጫወት ተባብለን። ድሮም እኮ በፍቅር ማለት ጸብ ያለ ነው። አዎ አመናችሁ? በፍቅር ማለት እንደነበራችሁ? ኧረ ቲቸር እንደዛ ለማለት ፈልጎ አይደለም። አሃ ወይኔ በቃ አይገባህም። ደንቆሮ ነህ። አጣመነ የምትሰማው ከኛ ጄኔሬሽን ጋር እኩል አትሄድም እያላችሁ ነው? ኧረ አይደለም ቲቸር፣ እግዚአብሔርን ይኸው እስክሪብቶ እዚህ ውስጥ ደብቀን አይን ጨፍኖ ባገኘ እየተጫወትን ነበር። እና ታዲያ እስክሪብቶ እኮ የነበረው ጸጉሯ ላይ ነው አይደል እንዴ? ቲቸርዬ አይኔን ጨፍኜ ስለነበር የት እንዳለ አላየሁም ነበር። እሷ እኮ ጥሩ ቦታ ነበር ያስቀመጠችው። ምኗ ጋር ያስቀመጠችው? ጸጉሯ ላይ። አንተ ግን የት ትፈልጋለህ? ከንፈሯ ላይ። ካልጠፋ ቦታ እንደው እውነት ነው የምልህ፣ ካልጠፋ ቦታ ከንፈሯ ላይ ምን ትሰራለህ? ምን ትሰራለህ? መጀመሪያ ከእጅ ጀመርኩ፣ ከዛ ሌላ ቦታ አፏ ላይ ይዞ ይሆናል ብዬ። ለምን ታዲያ ሳምቦ ውስጥ እንግብት አትፈልገው? ያው ደርሰሃል እኮ በዚሁ በምላስህ ነካ ማድረግ ነው የቀረው። ደርሰሃል። ይቅርታ ቲቸር፣ እኔ ሌላ ነገር እኮ አስቤ አይደለም አይደል? መሲ እኮ ለእኔ በጣም መውዳት እህቴ ነች። ጎሽ ጥሩ ነው፣ እህት ናት። እና ታዲያ ለምን ከኔ ጋር እንጫወት? ምን ይህን ጨዋታ ነዋ እንዴ? እናንተ አይናችሁ ትጨፍናላችሁ፣ እኔ አጫዋች ሆናለሁ ማለት ነው። ስሙ፣ እናንተ እድሜ ልክ ስትጫወቱብኛል እንደ ኖራችሁት። ይሄ ለኔ ቀላል ነው። እስክሪብቶን አምጪ። ዛሬ ያገኘኋችሁ እንደ ተመኘሁ ነው ያገኘኋችሁ። ስሙ፣ በዚህ ጨዋታ ህግ መሰረት ማለት ነው ይህንን እስክሪብቶ መሬት ላይ ጥለዋለሁ፣ ፈልጋችሁ ታገኛላችሁ። አይናችሁ ሳትገለጥ። ነገር ግን አይናችሁን ብትገልጹ አይናችሁን ወስጃችሁ ደስ አለኝ ብሎ ጉዳችሁ ነው መገለጥ። ስለዚህ አሁን ለጨዋታው ዝግጁ ናችኋል ማለት ነው? ዝግጁ ነን ቲቸር። በዚህ ጨዋታ ግን አንድ ሰው ይህን ጨዋታ ለማወክ ወይም ለመረበሽ ከሞከረ አብዮታዊ እርምጃ ነው የምወስድበት። ተደብቋል። አሁን መጀመር ትችላለህ። ናታን ጀምር። በስ ቀጥል። በደምብ ወደ ኋላ አትጸን። በር በል ፈልጊያች። ምንድን ነው የምትቆያብሽው? በደምብ እንደዚህ ጥርግ እያለች ፈልግ። የጠፋው እኮ እስክሪብቶ ነው እንጂ እንትን አይደለም። ምን ትላለች እቺ? አዎ በደምብ ጥረግ። አዎ ደርሰበታል። እዚህ ጋር በኋላ በኩል ኋላ። አዎ ከዚህ በኋላ ምንም ድምፅ አልወጣም። ፈልጋችሁ ታገኙታላችሁ። ያገኘ ሰው ብቻ ያወራል። ትቶን ሄደ እንዴ? ትቶን ሄደ ትላለህ? እንደዚህ አንበርክኮ? ኧረ ይመቸው ማርያም። ቲቸር በቃ ያራዳ ልጅ ትቶን ሄደ። ይመቸው በእናትህ እንዳይመጣ ትዝ ይላል ባለፈው ይብላል።
አቦይ መቻቸው ግን እነማን ናቸው? ቸርበቃሉ ናቸው። ምን አደረጉ? እኔ ሀገር ሰላም ብዬ ዞር ዞር እያልኩኝ እያለ አንተ ጋር ላይ ብለው ጠሩኝ። እንዴ ምን አድርጌ ነው ምን ሊሉኝ ነው ብዬ ሲሄድ ማለት ነው ስማ መልአክ የመሰለች ልጅ አጠገባቸው ቆማለች። እንዴ የሴት መልአክ አለ እንዴ? አንተ ደግሞ እስቲ ዝም ብለህ ስማኝ እሺ ቀጥል ልስማ። ይኸውልህ አይኔን ተጠራጠርኩና ጭራሽ እየቀረብኳት ሲሄድማ ማለት ነው ውበቷ እየጎላ አልመጣም። እንደውም ዝም ብዬ ባያትማ አይኔ ሁላ ይጠፋ ነበር። አቤት ማጋጋል ካሊቡ አካብድ እኮ ነህ። አረ ምንም አላካበድኩም። ልጅቷ ራሱ እንደውም ብትሰማኝ ማለት ነው ውበቴን ከሚገባኝ በታች አድርገህ ተናግረህብኛል ብላ አትቀየመኝም ብለህ ነው? ምን ልጃቸው ነች እንዴ? አዲስ ተማሪ ነች እንጂ መስከረም ክላስ የምትጀምር። እና ታዲያ አሁን ምን ታደርጋለች? ምን እባክህ ትምህርት ቤቱን ለመላመር ነው። እስከዛ እኮ የክረምት ትምህርት ልትጀምር ነው። እንዴ እና ታዲያ ለምን ቸርበቃሉ ጠሩክ? እሱ አይደል እንደሚገርመው 11ኛ ኤ ክፍልን አሳያት ብለውኝ እኮ ነው። 11ኛ ኤ? አዎ 11ኛ ኤ። አቤት እንዴት እንደምታምር ብታያት። ማነው ስሟ? ብሩክታዊት ትባላለች። እቺንማ ማንንም ሰው ሳይቀርምብኝ ይኸውልህ ተፍ ተፍ ብዬ አፈፍ ማድረግ አለብኝ። ያርግልህ። አረ እንደውም አሳያለሁ። ቸርበቃሉ ግን የምር ባለውለታዬ ናቸው። ግን ተጠንቀቅ። ከማን ነው የምጠነቀቀው? አዲስ ተማሪ ስለሆነች ተማሪ እንዳያስቸግራት በቅርብ ሆኖ ነው የሚከታተሏት። አንተ ደግሞ እንደለመድከው ተፍ ተፍ ስትል በኋላ ተይዘክ አጉል እንዳትሆን እና ፈርቼ እኔ ስፈዛ አንዱ ይቅደመኝ። እኔ ቸርበቃሉ እጅ ላይ እንዳትወርቅ ተጠንቀቅ ነው ያልኩህ። አረ በደንብ አድርጌ ይደነቀቃለሁ። ቆይ እንደውም አስተዋውቃለሁ። አንተ ራሱ መች በስነ ስርዓት ተዋወቃትና ነው የምታስተዋውቀኝ? እኔማ እድሜ ለተቸርበቃሉ በደንብ ነው የተዋወቅኳት። እንዴ ቀለዳል አይካሊ ቆራዴው እናቴ በሰላም አውለኝ። ቆራሌው 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 እናቴ መቼም የሁሉ ተራራ የሁሉ ግብ ማለት ለኔ አይደለም፣ ወላ ለኔ አይደለም። መቼስ ቸራው ላይ ብዬ ወጥቼና እንደዚህ አይነት ነገር ፈጣሪ ወይኔና ልመለስ ይሆን አይደለም። ለኔ ባይሆንስ ብሎ ማሰብም እኮ ደግ ነገር ነው። ቢሆንስ አሬን በላው ማለት አይደለም። እዚህ ሁሉ ማህበረሰብ ድሩጥ ውሻ ደግሞ ለኔ ተኝቶ አይተኛም። ለቁራሌ ስራዬን መስራት የሚያቃተኝ በእነሱ ምን አባቴ ነኝ? እሺ ኧረ ፈጣሪ ተው ተው፣ የኔ እናቴ ልድረስላት። ተው ተው፣ የኔ ነገር እንዴ ጥሩ ይሆንብሃል። እሱ ነው ልጁ? አዎ እሱ ነው። ታዲያ ለምንድን ነው የቆመው? ስራውን ስለሚያውቅ ይሆናል። ሰሙኛላችሁ? በምንም ታምር ከእጃችሁ እንዳይመልጣችሁ አልፈልግም። ዛሬ የትም አይሄድም። ቢሮጥ እንኳን ባሪ አንገቱን ይዤ ነው አመጣለሁ። ዛሬ የትም አይመልጣችሁ። ጎበዝ በሉ እንዳያመልጣችሁ። ምን እንደ ሞላ ሽንት መጣ እንዴ? ልሽና ይሆን እድሜ ማራዘሚያ እኮ ነው እሱ። እስክሸና ኖርኩ ከነ ሽንት እጅ ላይ ቤትም ከመ እናቴ ድረሽ ለኔ ላይሆን ይችላል። አሁን ባላየ ወደ ስራዬ ቋር ትንሽ ራሱ ከተን እናቴ ቆራሌው ቆራሌው ምን ያጫና አንተ ቅባት ዕቃ ዘይት ዕቃ ማን ነው ጫማ ምን አትለፍልፍ። እሺ እኔ ቆራሌውን ሰው አንተን እንፈልግ እንዴ? እኔ እኮ አልሸጥም። እኔ እኮ ገዢ ነኝ። እየቀለድክ ነው እንዴ? አምልኩት። ኧረ ኧረ እኔ ራሴን በር ምን ሰርቼ ልብላ ይሻላል። እሺ ይሄ ሁሉ ለኔ አንተ በላጣ መቀመጥ እችላለሁ? አመሰግናለሁ። መጥፎ ሰዓት መጣው እንዴ? ማለት ያው ብቻሽን መሆን በፈለግሽበት ሰዓት መጥቼ ከረበሽኩሽ ብዬ ነው። አይ ችግር የለውም። እዚህ ግቢ አይቼሽ አላውቅም። ቆይ ተማሪ ነሽ? አዎ ተማሪ ነኝ። ታዲያ ዩኒፎርም ሳለብሽ እንዴት ዝም አሉሽ? አዲስ ተማሪ ነኝ። ገባኝ።
ቆይ ታዲያ በክረምት ምን ትሰሪያለሽ? የክረምት ትምህርት ነው መማር ፈልጌ ነው የመጣሁት። ከሆነ ጥሩ። ውይ የኔ ነገር ሳንተዋወቅ ዛወራን አይደለ? ብርክት ይባላለሁ። ሰብ እሺ ትምህርት ቤታችሁ አሪፍ ይመስላል። ተማሪዎቹም አሪፍ ይሆናሉ ብዬ አስባለሁ። እየቆየሽ ስትመጪ ትለምጂዋለሽ። እሺ እኔ የምልሽ ትምህርት ቤቱን እስክላመድ ድረስ አንዳንድ ነገር ብትነግሪኝ። ምን ልንገርሽ? ያው ይጠቅማታል ብታውቀው ብለሽ የምታስቢው። ምን ልንገርሽ? ለምሳሌ ግቢ ውስጥ በጣም ታዋቂ መምህር አሉ፣ ተማሪዎችን ለማነጽ የሚጥሩ። ቲቸር በቃሉ ማለት ነው? አዎ። እንዴት አወቅሻቸው? ቅድም እዛ ጋር አግኝቻቸው ነበረ። ተጫዋች ቀልደኛ ቢጤ ይመስላሉ። አዎ። በዛው ልክ ደግሞ ስነ ስርዓት ላይ ሲሪየስ ናቸው። እሺ ለምሳሌ ምን ባደርግ የሚደብራቸው ይመስልሻል? ለምሳሌ የሚደብራቸው ፍቅር ካልሽ እና ደግሞ ከወንድ ልጅ ጋር ወጣ ያለ ግንኙነት ካለሽ። እንዴ ቆይ ፍቅር ምን ችግር አለው? ለፍቅር ገና ናችሁ፣ አትቸኩሉ፣ ትምህርታችሁን አጥኑና ቀስ ብሎ ይደርሳል ነው የሚሉት። ግን አንድ ሞደርን ከሆነ ሰው የሚጠበቅ አይመስለኝም። ፍቅር ማለት ፐርሰናል የሆነ ጉዳይ ነው። አይ ቲቸር በቃሉ ጋር እንደዚህ አይነት ነገር አይሰራም። ቆይ እሺ ሌላስ? ሌላ ያው የተለመዱ የትምህርት ቤት ህጎች ናቸው። እግረ መንገድሽን መጠንቀቅ ያለብኝ ተማሪ ካለ እስኪ ንገሪ። አይ ያን ያህል እንኳን ወጣ ያለ ባህሪ ያለው ተማሪ የለም። እሺ ስለ መረጃሽ ግን በጣም አመሰግናለሁ። ለመሆኑ ስንተኛ ክፍል ነሽ? 11ኛ ኤ። ምን 11ኛ ኤ እኮ የኛ ክላስ ነው። ወይኔ ደስ ሲል ታድዬ። እንዴት? ያው ቢያንስ አንቺ ስላለሽ ለክላሱ ባይተዋር አልሆንም። አታስቢ፣ ነግዝሻለሁ። በጣም አመሰግናለሁ የኔ ቆንጆ። ምንም አይደል። ደግሞ ማንኛውም ነገር ልታማክሪኝ ከፈለግሽ ልታገኝ ትችያለሽ። እሺ እሺ። ቆይ ሌላ የምትነግሪኝ ነገር የለም? ምንድን ነው? እጅ ላይ ቁስል አለኝ። በደንብ ከፍ አድርግና ጨበጥ አድርገው። እሺ በደንብ እሺ። አርገም ትባለውና አርገም በደንብ ከፍ አድርጋል ተዋል። እሺ ውይ አረ ሰርካር ግን ግፍ ይሆንብሃል። ዝም በል አንተ ነህ ካድራሽ አንተ እንዲህ የመጣው? አዎ እኔ ራሴ ግን እኮ እኔ አሁን ሳታልለኛ ኒንጃ ፈልጋለሁ ነበር ይዞኝ የመጣው። ከዛ እሱ ሌላ ነገር ይዞ ምንድነው ሌላ ነገር የሚፈልግ? ኧረ ነፍሴን ዝም በል። ውይ አረ ሰለ ወንድ ልጅ አምላክ ተው፣ ግድ የለህም ሰርካር። አሁን ወሬውን ትተህ ሚስቴን ትመልሱኛላችሁ? አመልሱልኝ። እንዴ ሚስት እኮ እኔ ጋር አይደለም ያለችው፣ አሻንቲ ጋር እኮ ነው ያለችው። እንዴ እሱን አውቃለሁ እኮ። እና ታዲያ እኔ ኬት አባቴ ላመጣት እችላለሁ? አንድ ነገር የምታደርግ ከሆነ በሰላም ትኖራለህ፣ ያለበለዚያ ግን እገልሃለሁ። እንዴ ሞት! ኧረ እኔ ለእናቴ አንድ ልጅ ብታይ እንደምቦቀቅላ ገና ያላደግኩኝ እኔ ሞት እፈራለሁ። የፈለግከውን ላድርግልኝ ሞት። ሚስቴን ለማስመለስ አንድ እቅድ ነድፈናል። ለሱ ደግሞ አንተ ታስፈልጋለህ። እንዴ ይሄ እኮ ታዲያ ብቻ ይሄ እኮ መመረጥ እኮ መመረጥ። አሁን ከእናንተ መሀል እኮ እንደ አንዱ መሆን እኮ ነው። እኔ መመረጥ ነው። አየህ አሁን እኮ ባገለኝ ኖሮ ብቻ እኔ ሀገራዊ እንትን ነው። እኔ ታባቱ ይሄ ገና የሚበላ የለው እኛን እዚህ መከራ ውስጥ ይከተናል። ፈሪያ ብለው። በጣም ጥሩ። እኛ ጊዜው ሲደርስ ደውል እናሳውቃለን። እስከዛን ስልክህን ለፌሩ ስጠው። እሺ ገባካ? ምኑ አንተ ለሰርካር ምን ትለኛለህ? እሺ ኧረ ገብቶኛል። እንደ ዛሬ ገብቶኛል። አይቀር ቶሎ የሚገባ ሰው ደስ ይለኛል። እሺ በል ፌሩ ይዘው ውጣ። እሺ አለቃ ንብረት ምን አባታችሁ ፈልጋችሁ ነው? ግልጽ እኮ ነው። ቆመህ እንድታወራን እያስገደድን ነው። መቼስ ትምህርት ቤት ውስጥ ነው፣ ምንም አያደርገንም ብላችሁ ነው አይደል? ከፈለግን የትም ምንም እናደርጋለን። አልመሰለኝም። ሁለታችሁም ፈሪዎች ናችሁ። አለመሆናችንንማ ይሄ በፍርሃት የሚመታው ልብህን ጠይቀው ይነግራል። አንተ መጀመሪያውኑ ፈሪ እንደሆንክ አውቃለሁ። ባለፈው ማፍንጫ መጥቼ እንደዛ ደም በደም ስትሆን ምንም ሳታረግ ስቀር አረጋግጫለሁ።
ሳስበው ቀድመ ስለመጣሁ ነው እንጂ ላንተማ አንሰው አይደለም። ልክ ነህ። ሁሌም ቀድሜ መገኘቴ ነው አሸናፊ የሚያደርገኝ። ደግሞ አንተ ራሱ የገዛ ፍቅረኛ እየመጣች እንደ ልቧ እያገኘችኝ አለፈ ሲልም ደግሞ እየሳመችኝ ይህንን እያወቅህ ራሱ ምንም ማታረግ ፈሪ ነህ። በሴት ተጣሉ የሚለውን ነገር ፈርቼ ነው እንጂ አንተን ግን እንደምሰባብርህ ታውቃለህ። ሰብረኸኝ ስለማታውቅ አላውቅም። አሁን ወሬውን አቁምና ለግጥሚያ እየተዘጋጀ ነው። ምን እናንተ ለመቅጠም ስትዘጋጅ ታየኝ እኮ ሁለት ልፍስፍሶች። ዝግጅትህ እኛን ለመቅጠም ባይጠቅምም ግን ያው ከህመም ለማገገም ይጠቅማል። አታስቡ፣ ይልቁንስ ለራሳችሁ ተጨነቁ። እሺ ካልክ መቼው በፈለጋችሁበት ሰዓት በፈለጋችሁበት ቦታ ከፈለጋችሁ ነገ ከትምህርት ስንወጣ ማድረግ እንችላለን። ይመቸናል። በጣም ቆንጆ። እና አሁን ምን ቀረ? ማወራረድ ብቻ አይቀር። ማንኛውንም ዋጋ ለማወራረድ ዝግጁ ነኝ። በደንብ አድርገው ዋጋው እናሳየዋለን። ሁለተኛ ቀን አንድ የለም ማለት ናንቺ ቹቹ እንዴት ነሽ? በእናትሽ ይኸውልሽ አንቺን ፍለጋ የት ያልሄድኩበት አለ መሰለሽ? የት ሄድሽ ነው? በእናትሽ ሶማሌ፣ እትዬሌሌ፣ ሞያሌ የት ያልሄድኩበት አለ መሰለሽ? በእናትሽ አንቺን በመፈለግ ብቻ እግሬ ቅጥል ነው ያለው። እግሬ ሁሉ ስቲኪኒ ነው ያከለው። ቆይ ለምን ፈልገሽ ነው እባክሽ እንደዚህ ስትፈልጊኝ ነበር? በመጀመሪያ ግን ራሴን በማስተዋወቅ ልጀምር። ተቀራርበን ባናወራም እኮ በደንብ አውቅሻለሁ። እሱ ማመሽ ጠፋኝ። ይኸውልሽ እኔ ግን ራሴን ሳስተዋውቅ ሳወራ ምናምን በጣም ደስ ይለኛል። ምክንያቱም በጣም ብዙ ቅመማ ቅመሞችን ጣል አድርጌ ስለማወራት። ቅመም ያልሽውንም ሁሉንም ነገር ጨማምሪና መናገር የምትፈልጊውን ተናገሪ። እኔ ለራሴ ብዙ የሚያሳስበኝ ነገር ያለብኝ ልጅ ነኝ። እንግዲህ ምንድነው ቹቻዬ፣ በተደጋጋሚ እዚህ ግቢ እንደ ጦስ ድሮ የሚያሽከረክረኝ እኔ አባዜ አለብኝ። እሺ እና ልጅ ይሄ አባዜ ሲያሽከረክረኝ ከአንድም ሁለት ጊዜ ከማን ጋር ያገናኘኝ ጥሩ ነው? ከቤዛ ጋር። እሺ እንደው ብቻውን ቁጭ ብላ ሳያት ማለት ነው። እኔ ደግሞ እንደው ፈርዶብኝ ማለት በቃ አመሌ ባህሬ ማለት ነው። የሰው ልጅ ሳይ በቃ ሆዴን ስፍስፍ ነው አንጀቴ ቡጭ ሲል ሂጄ ጠጋልኩኝና እንደው እህት አለሜ ምን ሆነሽ ነው ብዬ ኢንተርቪው ማድረግ። እና ታዲያ ምን አለች? ከዛም በኋላ ሂጄ ስጠይቃት ጄሪ በእናትሽ ተይኝ፣ እኔ ለራሴ በቹቻ ናፍቆት በጣም ተጎድቻለሁ ምናምን ብላ እምባ አላለችም። እኔ ደግሞ አያስችለኝም። በቃ አብረን ተነፋረቅን ነው የምልሽ። የምርሽ ነው ጄሪ? ባይገርምሽ ይሄ ሹራቤ እንኳን ማለት ነው በእንባ ከመበስበሱ የተነሳ ጭምቅ አድርጌ አስጥቼ አድርቄ ነው ለብሼ የመጣሁት። እውነትም ዝናኛዋ ጄሪ አልኩሽ እኮ እሱ ነው ግን የሚረዳኝ አጣ። አሁን ለማንኛውም ወደ ዋና ጉዳያችን ነግባ። እንደው ቹቻዬ ስሞትልሽ እንደው በሞቴ በሳንቃው ደረቴ እኔ እንደሆንኩኝ ሰው አስታርቄ አላውቅም። እሺ በእኛና ላስታርቃችሁና ግቢ ውስጥ እየዞርኩኝ አስታረኳቸው እያልኩኝ ልጎር። ለአንቺ ጉራ እንዲመችሽ ነው የምታስታርቂ? አዎ ለጉራ ነው፣ ግን ከደበረሽ ጉራውን ልተው እችላለሁ። አታስቢ፣ እኛ በራሳችን መታረቅ እንችላለን። መቼ? በቅርብ ጊዜ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እስኪ ጄሪሙች በይ። ጄሪሙች በይ በቃ። አይ ጄሪ፣ ሌላ በቃ የተለመዱ ነገሮች ናቸው። ወይኔ ጉዴ! ያ ጆኒ ብቻ እንዳይሆን። አዎ ምን ነው? ወይኔ በጣም ነው የምወደው። እንዴት ማለት? ያው ቲክቶክ ላይ ነው የማውቀው። ቆይ ግን ቲክቶከር ነው እንዴት ነው መንግስት ትምህርት ቤት የሚማረው? ሁሉም ሰው እዚህ ትምህርት ቤት የሚማርበት የራሱ የሆነ የተለያየ ምክንያት ይኖረዋል። እሱስ ልክ ነሽ። ጆኒዬ በጣም ነው ማደንቅ። ቲክቶክን እከታተላለሁ። ፎሎ አድርጌ እኮ ፎሎ ባክ አልመለስክልኝም። ችግር የለም እሺ እመልስልሻለሁ። በጣም ነው ማደንቅ። ፈቃደኛ ከሆንክ ቪዲዮ አብረን ብንሰራ ደስ ይለኛል። ችግር የለውም እንሰራለን። በጣም ነው የማመሰግነው። እሺ ብርክቲ አንዴ ላናግርሽ። ደስ ይለኛል። ሰብሊ ደህና ነሽ? ደህና ነኝ። ፊትሽ ግን የደበሩ ይመስላል። እንዴት ነው የሚያደርጋት? እወድካለሁ ምናምን የምትለው? ተያት እባክሽ። ለምንድን ነው የምትዋት? ገና ዛሬ ከመገናኘታችሁ እኛን እንኳን ሳታፍር እንደዚህ ሆነች። ቪዲዮ እንስራ በሚል ሰበብ ብቻ ስታገኘማ ምን ልትሆን እንደምትችል መገመት ቀላል ነው። እኔ እኮ ያን ያህልም ፊት አልሰጣትም። ግን ታናድዳለች።
የሆነ እፍረት የሚባል ነገር ራሱ አልፈጠረባትም። የኔ ቆንጆ እንዲህ በቀላሉ ማትናደጂ። ቲክቶከር መሆኔን ረሳሽው እንዴ? ማለት ይሄ ቲክቶከር ከመሆን ጋር ምን ያገናኘዋል? ያገናኘዋል እንጂ ብዙ አድናቂዎች አሉኝ። ቆንጆ ቆንጆ ሴቶች የፍቅር ጥያቄ ያቀርቡልኛል፣ ግን ያንዳቸውንም አልቀበልም፣ ምክንያቱም ካንቺ አይበልጡብኝም። ብዙ ሴቶች? ለምን አልነገርከኝም? ምን ብዬ ነው ነግርሽ? ያን ያለም ፊት ስለማልሰጣቸው እኮ ከነ መፈጠራቸውም አላስታውሳቸው። እሺ እቺ ማልታስብሽ አይገባም እኮ ፈታ እንጂ ቲክታክ ላይ ሳይሆን በጣም ፈታ ያለ ልጅ ይመስላል። ቲክታክ ላይና ሪል ላይፍ እኮ አንድ አይደለም። አልገባህም? ግን ስላየሁት እንዴት ደስ እንዳለኝ እንዴት እንደምወደው። ጆን ይኸውልሽ እንደዚህ ፍጥንጥን ምናምን የሚል ሰው አይመቸውም። ስለዚህ ረጋ ብትይ ነው የሚያዋጣሽ። እሺ ምን ላድርግ? ቆንጆ አሁን ወደ ነጥቤ መጣሽ ይመስላል። እኔ ለጆ እንደ ማናጀሩ ወይ የማይነግረኝ ነገር የለም። ሁሉም ሚስጥሩን ነው የሚነግረኝ። ስለዚህ ይኸውልሽ አሁን ስለ ግቢው አንዳንድ ማወቅ ያሉብሽ ነገሮች አሉ። እሱ እንኳን ሰብለም የተወሰነ ነገር ነግራኛለች። ምን መሰለሽ ይኸውልሽ አዲስ ተማሪ አይደለሽ? ስለዚህ የሆነ ተጨማሪ ነገሮችን በደንብ ማወቅ ይኖርብሻል። ስላሰብክልኝ አመሰግናለሁ። በጓደኛሞች መሀል መመሰጋገን ያስፈልጋል። ጓደኛሞች? ከዚህ በላይ ምን ቀረን? ይሄው ጓደኛሞች ሆነን እኮ። በዛ ላይ ደግሞ የተቸር በቃሉን ማድረግ አለብኝ አይደል? ቲቸር ራሱ እኔን ጠርቶኝ ለምን ክፍሏን አሳያት ያሉኝ ይመስልሻል? እኔ እንጃ። በደንብ ላደራህ መበቃ ሰው እንደሆንኩኝ ስለሚያውቁ እኮ ነው። ልብሽንም መሸከም ከደከመሽ እኔ እሸከምልሻለሁ። እሺ መሸከም ወዳለው እያልክ ነው? ልብ ከሆነ ሌላስ ነገር? ቆይ አይ ሌላ ነገር እንኳን ብዙም አይደለም። ታስታውቃለህ ማለትማ መሸከም የምትወድ ከሆነ የሆነ ነገር ተሸከምልኝ ነበር። ምን? እሺ ካሜራዬን እዛች ጋር አድርጋትና ከዛ በጀርባክ ከዚህ እዛች ጋር ድረስ ትሸከምኛለህ። ከዛ ቲክቶክ ላይ ለቀዋለሁ። ኧረ እባክሽ ካሌ ባሞት። ይኸውልሽ ብርክቲ እኔ ማስተሬን የሰራሁት ልብ መሸከም ላይ ነው። ልቤን መሸከም ከብዶኝ አያውቅም። ማለት ለማንኛውም አመሰግናለሁ። ሌላም ቀን እንደው ገብዳትን ሲባል ሰምተህ አታውቅም? አንቺ ልጅ ምስጋናሽን ተይኝ ስልሽ አልሰማሽኝም። እሺ እገባለሁ። ለማንኛውም የቀረውን ወደሽ አሳደግሽኝ እናቴ ናት እናቴ እናቴ ድርሽ አንተ አልበላም አልጠጣም ብዬ የገዛሁትን ቤቢዬን ይዛብኝ ልትሄድ አንተ ደፈር። እኔ አልበላም እቁብ ጥዬ ከዛ ሞላ ፌስታሉ ጋር ደሞዜን ቁረጥ አትቁረጥ እያልኩ የተጨቃጨቀ የገዛሁትን ተላመደ። ይኸው ስምህ ሲነሳ አንተ እድሜሽ ደከመሽ። ምን ተፈጥሮ ነው? ኧረ ተወኝ ዛሬ እና ምን ሆነ ነው? አትናገርም እንዴ? ለቁራሌው ምን ሆነክ ነው አይባልም ወይ? ውሻ አባሮት ነው ወይ ደግሞ የተሰረቀ ጋ ገዝቶ ነው አይደል? ወይ ባረገልኝ። ኧረ የሆኑ ነገር ጫን ያለ ነው። ተናገር። ምንድን ነው ቴንሽን የምንለቀው? ሰርካር ምን ሚኪ ይኸውልህ አደገኛው ነጦር ነኝ። ሌላ ሻንተ የተባለ ልጅ ደብደብ ለምነን መክረን ዘክረንም ቢሆን እቺ ኪዶ የተባለችን ልጅ ይመልስ። ካልሆነ ጦርነት አለቀ። ተያይዘን ማለቃችን ነው። ተገናኝታችሁ ነበር? መገናኘት አትበሉት። እኔ እኮ ሲጀመር በሰፈራቸው ከሄድኩኝ ስንት ጊዜ ስንት ዘመን አመት አለፈኝ እኮ። ምን ሲያንቀሸቅሽ ዛሬ እንደወሰደኝ እለወጣለሁ ብዬ ጊዜ በላይ ላይ ተለውጦብኝ ነው። አንተ ሞቼ ነበር እኮ። ደህና አድርጎ መላጣ ሽለጠለጠሻል። በመላጣ ይቀላል። በቃ እኔ እኮ መላጣ ሲነካ አነር ነው የሚያደርገኝ እኮ። አንተ በጥፊ እኮ ነው ንድድ ላጥ ጆሮዬንስ እንዴ ጆሮዬን ኧረ ቁንጥጫ ይቆንጥጣት እሱ አንተ ሰርካል ግን ይመቸው። አንተ ለሁሉም ተገቢውን ሂሳብ እያወረረደ ነው። እሺ እኔ የምላችሁ አሁን ግን የት ነው ያሉት? እናማ ይሄ አሻንቲና ኪዶ የተባሉት ሰዎች አማክያ እየተባባሉ ልክ እዛ ቸልቲ ሙድ እያለ እንዴት እንደ ሚጣዬ ልበላኝ ልትወስድብኝ
አልበላም አልጠጣም ከአንተ ፈንቅዬ ወሰድኳትን ስልኬን። እሺ እነሱ ይላላሱ። እኔ እኮ እናንተ ምንድነው እንደዚህ ልባችሁ እንፈጠር ቁጭ ጭራሽ ተቀመጣችሁ? የሰው ልጅ ይቀመጣል ጭራሽ ተቀመጠ። ምን ተማምናችሁ ነው? ተስፋችንን ቆርጠን ተስፋ አልገባኝም። ከኛ ጋር ስንሮጥ ቀስቴ መጣና ቀስቴን አገኘው ተፋየቱ። ጉዴን ነዋ ንገሩኝ። እንደዚህ ለዛ ነው ምኑ ይኸውላችሁ ሂዱን አንዴ በእጄ ላስገባ እንጂ እያንዳንድሽን ተራ በተራ ዋጋሽን ሰጥሻለሁ። የፈራነው ጊዜ ደረሰ። እሺ አሁን ምን ይሻላል? እኔ እንጃላችሁ የእናንተን። እኔ ግን ሀገር ይገባሉ እናቴ ጋር ይኸውልህ እዛም ሂጄ ሱቅ ነገር ትንሽ ሱቅ ከፍቼም ቢሆን በመስኮት ሎሊፖፕ ሻይ ቅጠል ምናምን እየሸጥኩኝ እኖራለሁ። እዚህ ማልሞት አትንቦቅቦቅ ፈሪ ቁፍጠን በል እስኪ አንዳንዴ። አልልም እንዴ ፈሪ ለእናቱ አንተ እኔ እናቴ ስንት ጊዜ ካየኋት ይለወጣለሁ ብዬ ጊዜ ይለወጥብኝ ነው ያለኝ። ዞር በሉ ለምን ምን አገባኝ? ቆራሌው እንዴ ስራታችሁ ነው። ኧረ አሁን እንኳን ይቅርብህ ቁራሌው ነው። ኧረ በእናትህ ቁራሌው በሩጫ ምን ዘብስብ አንቺ ደግሞ ምንድነው የሚያዘውሽ? አርፈሽ አንድ ቦታ ትቀመጪ? የፈለገ ብዙር ከዚህ ግቢ ትሄዳለሁ ብለሽ ነው? ስንት ቦታ ፈልጌ እንዳጣውሽ እኮ ነው። ይኸውልሽ ሰብሊ፣ እኔ ዛሬ ጥሩ ስሜት ላይ ነኝ። የሚረብሸኝን ነገር ባታወሪ በጣም ደስ ይለኛል። አንድ ቀበጥ ፍጥንጥን የምትል ቀዥቃዣ ልጅ መታልሻለች። ከየት ነው የመጣችው? ከሌላ ትምህርት ቤት ቀይራ። እና ከአንቺ ጋር ምን አገናኛችሁ? እሷ ነቻ መታ ያገኘችኝ። ካልጠፋ ተማሪ እኔ ጋር መታ ስለ ትምህርት ቤቱ ንገረኝ አትለኝም መሰለሽ? ከአንቺ ሰምታ ነው መመዝገብ የፈለገችው? መሲ ደግሞ ተመዝግባለች። ጭራሽ መስከረም እስኪደርስ ድረስ አላስችል ብሏት የክረምት ትምህርቱን ላጀምራለች። እንዴ እና ከተመዘገበች በኋላ ስለ ትምህርት ቤቱ ማጣራት ምን ይሰራላታል? ምን አውቄላት? ጭራሽ የምጠነቀቀው ሰው ካለ ንገሪኝ አትልም መሰለሽ? እኔ ያልገባኝ አንቺን ያናደደሽ ነገር ምንድነው? እስካሁን ልጅቱ ካወራች ውስጥ አንቺን ያናደደሽ ነገር ላገኘው አልቻልኩም። እንዴ ጆኒ እኔን ሊያገኘኝ ሲመጣ ስታየው እንዴት እንደሆነች ብታይ። ማለት ወይኔ ታዋቂው ቲክቶከር እወደዋለሁ እኮ ምናምን አትልም መሰለሽ? ኦ አድናቂው ነሽ ማለት ነው እንዴ? ለኔ ብላኝ ቢበቃት ምን አለበት? እሱ ሲመጣ እንዴት እንደሆነች ወይኔ በጣም ነው ማደንቀህ ምናምን ብላ ትንቀዠቀዥ መሰለሽ? እንዴ ሴት ልጅ ናት እኮ ረጋ ብትል ምን አለበት? ጎሽ አሁን የብስጭትሽ ምክንያት ገባኝ። ደግሞ ፎሎ ባክ መልሳት ትኩራት ትላለች። እሱ ፊት ካልሰጣት አንቺ ምን ቸገረሽ ታዲያ? ቪዲዮ አብረን እንስራ ስትለው እሺ አላት። ያ ካሌ ባይወስድልኝማ እንቅ አድርጌ ልደፋት ነበር። ታያት ባክሽ፣ ፍቅረኛሽ እንደሆነ ስላላወቀች ይሆናል። ባታውቅስ እንደዛ መሆን ነበረባት? እሱም እኮ ይንቃታል። እሱ ከናቃት አንቺ ምን አገባሽ ታዲያ? እኔም ብለው ካሌብ ላውራሽ ብሎ ወሰዳት ነው ያልሽ? አዎ ምን ነው አዲስ ገቢ መጣ ብሎ ተፍተፍ ሊል ነው መሰለኝ። ሲያምሮ ይቀራል። ባላበላሽበት እኔ መሲ አይደለም። አረ ከቻለማ ይገላግለን። እቺ ነፃ ከሆነች አትቻል። ምን ነው ጆኒን ትነጥቅብኛለሽ ብለሽ ፈራሽ እንዴ? አረ አልፈራውም፣ ግን ደግሞ ናታንንም ብታየው ብዬ ነው። ስሚ የኔ ናታን ለማንም ልቡ ሰፋ አይልም። እሺ እርግጠኛ መሆን አይቻልም። ጭራሽ ደግሞ አሁን ካንቺ ጋርም ተራርቃችኋል። ለካ አልነገርኩሽም። ስሚ ሰብሊ፣ እስኪ ፊቴን አይተሽ ገምቺ። ምን ልገምት? የደስታዬ ምንጭ ምን ይመስልሻል? ወይ መሲ የምትናገሪ ከሆነ ተናገሪ። እኔ ለራሴ የዚች ልጅ ነገር ጭንቅላቴን ተቆጣጥሮታል። ናታን እንደ በፊቱ ማንሆን ከሆነ በቃ እስከ መጨረሻው አንገናኝ ብዬ በተቀመጠበት ትቼው ሄዱ። እና ይሄ ነው ደስተኛ ያደረገሽ? አንቺ ደግሞ የጭ ከዛስ ነው የሚባለው? እሺ ከዛስ? ከዛማ አላስችላለውና በቃ እንደ በፊቱ እንሁን ገደብ ብሎ ነገር ይቅር አለኝ። አንድ ቀን እንኳን ያላንቺ መዋል ከበደ? አይገርም? ብታይ እኔም ራሱ በጣም ጨንቆኝ ነበር። እንኳን ደስ ያለሽ መሲ። የዚች ልጅ ነገር ግን አንድ ነገር ማድረግ አለብን። አይሰብም። ቅናትና ፍርሃት ግን ሰላም ነስተውሻል። እኔ ሰብለ ነኝ የምቀናውና የምፈራው? አይ እኔ መሲ ነኝ የምቀናውና የምፈራው። ሲስ ታስጠላች ደግሞ። አንተ ከሰሙ ገና ብዙ ታወራለህ። እንግዲህ እስኪ ምናየው ይሆናል። ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ
አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ የምናፍቅህ መቼም የኔው ነህ ለብቻ በላጭ የው ገዳማይ አልባል ይቅርብኝ የው ገዳማይ የላትም ጓደኛ የው ገዳማይ አልባል ይቅርብኝ የው ገዳማይ ማዕድ በጋራ ነው የው ገዳማይ የሚጥም ሲበላ የው ገዳማይ ተዋብረን እንሁን የው ገዳማይ አትበለኝ ችላ የው ገዳማይ ልቤም አንተን አንተን ያለይለታ ይበዛል ሰቀቀን ይበዛል ትዝታ ልቤም አንተን አንተን ያለይለታ ይበዛል ሰቀቀን ይበዛል ትዝታ